አንዲት ንክኪ ከእግዚአብሔር ጋር የምታደርጓት የህይወት ዘመናችሁን ትቀይራለች። ለዚህ መጽሐፍ ቅዱስ ዘፍጥረት መጽሐፍ ላይ ያዕቆብ የያቦቅን ወንዝ እየተሻገረ ባለበት ጊዜ ልጆቹን ቤተሰቡንና ያሉትን ሀብት ንብረቱን ሁሉ አሻግሮ እርሱ ግን ከወዲህ ቀረና ከእግዚአብሔር መልአክ ጋር ሲታገል አደረ ሌሊቱን በሙሉ። ወዳጆች እንደዚህ አይነት ጊዜ ላይ ነው ያለነው። አሁን ከእኔ ጋር የምታሳልፉት ከእግዚአብሔር ጋር የምታሳልፉት ይሄ ጊዜ ያዕቆብ ያሳለፈውን አይነት ሌሊት ነው የምታሳልፉት። ከእግዚአብሔር ጋር ሲነካካ ሲያወራ ያደረሰው ከዛ ቀጥሎ በሚኖረው ህይወት ውስጥ ስሙ ይቀየራል። ስምህን እስራኤል ብየዋለሁ ብሎ ያዕቆብ አይባልም ከዚህ በኋላ እንዳለው ልክ እንደዛ የኔና የናንተ ህይወት የሚሆነው አሁን እግዚአብሔር አምላክ ስማችንን፣ ታሪካችንን፣ መነሻችንን፣ መሄጃችንን በሙሉ ይቀይረዋል። ከዚህ በፊት ለአንድ አካባቢ የተጠራችሁ ሰዎች፣ ለአንድ ቤተሰብ ብቻ የሆናችሁ ሰዎች፣ ታሪካችሁ ውስን የሆነ ሰዎች እግዚአብሔር አምላክ ሀገር አቀፍ፣ ዓለም አቀፍ በስራ ቦታችሁ ላይ በምታደርጉት ድርጊት ሁሉ በተጠራችሁበትና በተሰማራችሁበት መስክ በሙሉ ውጤታማና ፍሬያማ ህዝብ ያደርጋችኋል። አንድ ብቻውን በሆነ ጊዜ ጠራሁት አበዛሁትም ባረኩትም ተብሎ እንደተጻፈ ልክ እንደዛው የእናንተም ህይወት ብቻችሁን ካላችሁበት ይወጣና ይባረካል፣ ይጠራል፣ ይወጣል። ለብዙ ህዝብ እንድትሆኑ ትደረጋላችሁ። መጽሐፍ ቅዱስ በእኛ እንደሚሰራ ኃይል መጠን እንደሚደረግ ይላል። አያችሁ፣ በእኛ የሚሰራ የእግዚአብሔር ኃይል ነው ነገር የሚያደርገው እንጂ እኛ የመሆን አቅም የለንም። የማድረግ አቅም ያለው መንፈስ ቅዱስ ግን በእናንተ ውስጥ አለ። ስለዚህ ይህንን መንፈስ ቅዱስ እያነጋገርን አብረን እንቀጥላለን። እግዚአብሔር አምላክ መንፈስ ቅዱስ ሆይ በጌታ በኢየሱስ ስም አመሰግናለሁ። በዚህ ባለንበት ጊዜ ላይ በእኛ ላይ በየቀኑ እየገለጥክ ስላለው ቸርነት፣ እያሳየን ስላለው ምሕረት፣ እየረዳን ስላለው እርዳታ በጌታ በኢየሱስ ስም አመሰግናለሁ። እኔን እየረዳ ስለሆነ፣ ወዳጆችን እየረዳ ስለሆነ፣ ይህንን ህዝብ እየረዳ ስለሆነ በጌታ በኢየሱስ ስም አከብረሃለሁ። ስሜ የተባረከ ይሁን። ውሎዬ ላይ ረድተኛል፣ ቀኔ ላይ ረድተኛል፣ ሐሳቤ ላይ ረድተኛል። መንፈስ ቅዱስ ሆይ በደከምኩ ጊዜ አበረታኸኝ፣ ኃይል ሆንከኝ፣ ማጽናናት ሆንከኝ። እንደው ባልገቡኝ ነገሮች ላይ አስረዳኸኝ። ቅዱስ እግዚአብሔር አምላክ ሆይ በኢየሱስ ክርስቶስ ስም አመሰግናለሁ። ክብር የሚገባህ አንተ ነህ። ምስጋና የሚገባህ አንተ ነህ። ማዳን የምታሳይ አንተ ነህ። ኃይል የምታድስ አንተ ነህ። ይህንን ደግሞ በዕድሜ አይቻለሁ፣ በትንሽነት አይቻለሁ፣ ከልጅነት አይቻለሁ። ባላወቅኩህ ጊዜ ረዳኸኝ፣ ባልገባኝ ጊዜ አስረዳኸኝ። እግዚአብሔር መንገድ በጠፋኝ ሰዓት መራኸኝ፣ ልጅ አደረከኝ፣ ሕይወት ሰጠኸኝ። ጌታ መንፈስ ቅዱስ ሆይ በውሎዬ መሃል ስላሳካኸኝ አመሰግናለሁ። በመንገዴ መሃል ስላሳካኸኝ አመሰግናለሁ። የፈራኋቸው ነገሮች በእኔ ላይ አቅም ስላላገኙ አመሰግናለሁ። ልውጠኝ የመጣ ጨለማ ስለተዋጠ አመሰግናለሁ። ቀኔ ላይ እጅህን ያየሁት፣ ቀኔ ላይ ሐዘን አይደለም ያየሁት። በቀኔ ውስጥ እግዚአብሔር መከራን አይደለም ያየሁት። ጌታ አምላክና መድኃኒቴ ሆይ በኢየሱስም ተሟገትክልኝ። ከጨለማው ጋር ካላየኋቸው የአጋንንት መንጋ ጋር ተሟገትክልኝ። አመሰግንሃለሁ። በናዝሬቱ ጌታ በኢየሱስ ክርስቶስ ስም ድል አይቼብሃለሁ፣ ክንውን አይቼብሃለሁ። እግዚአብሔር ያለቅሳል ተብዬ በሚጠበቅበት በዛ ቦታ ላይ ክብሬን አሳይተሃልና አመሰግንሃለሁ። ጎረቤት ጠብቆ፣ ሰፈር ጠብቆ፣ አካባቢ ጠብቆ፣ አጋንንት ጠብቆ፣ ክፉ ሰዎች ጠብቆ፣ ሰፈር ጠብቆ፣ ነዋሪ ጠብቆ፣ የሚያውቀኝ ጠብቆ፣ የማያውቀኝ ጠብቆኝ፣ እግዚአብሔር አንተ ግን አሳለፍከኝ። ኢየሱስንም ከምኩራብ አውጥተው ወደ ገደል ጫፍ አፋፍ ላይ ወሰዱትና ወደ ታች ሊጥሉት ባሰቡ ጊዜ ውርደት ታስቦበት፣ መከራ ታስቦበት፣ አሟሟቱን ክፉ ሊያደርጉ፣ ሞቱ ብቻ አይደለም አሟሟቱ ጭምር እንዲከፋ፣ መነጋገሪያ እንዲሆን፣ አሟሟቱ መጥፎ እንዲሆን ባሰቡበት ቀን ላይ አንተ ግን ተገለጥክ፣ ኃይል ሆንከው፣ ለናዝሬቱ ኢየሱስ አቅም ሆንከውና እንዳይናገሩ አድርጎ በመካከላቸው አልፎ ሄደ። ከብዙ ጠላቶቻችን ከብዙ ስቃይ ከተዘጋጀብን ከአሟሟታችንን ክፉ ሊያደርግ፣ አጠፋፋችንን ክፉ ሊያደርግ ሊደግስብን በተዘጋጀው መሃል በመካከል አሰንጥቀ ስላሳለፍከን እናመሰግናለን። በናዝሬቱ ጌታ በኢየሱስ ስም በቀናችን ውስጥ ስለሰጠን ድል አመሰግናለን።
በሚቀጥለው ዓመት ውስጥ ገናና እንደምንሆን አውቆ በሚቀጥሉት ዘመናት ውስጥ እኛ ያንተ ልጆች ኃያላን እንደምንሆን አውቆ ነገር ግን በወጥመድ በተንቀሳቀሰብን ክፉ ላይ እግዚአብሔር እጅን ገልጠ ኃይልህን ገልጠ እግዚአብሔር ስላከናወንከኝ አመሰግንሃለሁ። በኢየሱስ ስም አከብርሃለሁ። ይህንን የሚሰማኝን ህዝብ ስላከናወንክ፣ አብሮኝ የሚጸልይን ነፍስ ስላከናወንክ፣ በቀን ውስጥ እንባውን የሚፈልግ አካል እግዚአብሔር ሆይ እንዲሁ በከንቱ ስለቀረ አመሰግንሃለሁ። አክብሩት እግዚአብሔርን። አመሰግንሃለሁ በሉ። ጥቂት ደቂቃ ነው። አመሰግንሃለሁ በሉ። አከብርሃለሁ ጌታ ሆይ ቀኔ ላይ ረዳኸኝ፣ አገዝከኝ፣ ደገፍከኝ። ቸርነህና ምህረትም ለዘላለም ነውና አመሰግንሃለሁ በኢየሱስ ስም። ዳዊት ሲናገር እንዳለው ውሃ ግድብን እንደሚያፈርስ እግዚአብሔር ጠላቶችን አፈራረሳቸው እንዳለ በኢየሱስ ክርስቶስ ስም ውሃ ግድብን ደርምሶ ይዞት እንደሚሄድ፣ ውሃ ግድብን አፍርሶት ይዞት እንደሚሄድ መንፈስ ቅዱስ ሆይ ጠላቶችን ናድካቸው፣ ጠላቶችን አጠፋቸው። ቀኔ ውስጥ በረከቴ ሆንክ አንተ። ቀኔ ውስጥ ሰላም ሆንክ አንተ። ቀኔ ውስጥ እግዚአብሔር በረከቴ ባርኮቴ ነህ። በኢየሱስ ስም ልምላሜ ነህ። እንደ ልጅህ አንቀባረርከኝ። በቸርነትህ አቆየኝ። በምህረትህ ውስጥ ተደገፍኩ። እግዚአብሔር ሆይ አንተን ተማመንኩኝ። በሙሉ ልብ አመንኩ። እንዳምን ረዳኝ። ጸጋ በዛልኝ። ኃይል ሆንከኝ። አመሰግንሃለሁ በኢየሱስ ስም። አከብርሃለሁ በጌታ በኢየሱስ ስም። እሰዋልሃለሁ ምስጋና። አከብርሃለሁ እግዚአብሔር ሆይ ራሴን ይኸው ቃላቴን ደርድሬ አቅሜን ሁሉ አውጥቼ ይገባሃል ብዬ በኮንፊደንስ አመሰግንሃለሁ። በናዝሬቱ ጌታ በኢየሱስ ስም አከብርሃለሁ። ስሜ የተባረከ ይሁን። ሁል ጊዜ እንደሚናገረው ምስጋና መርህ ነውና እግዚአብሔር ቃልህን እንደሚያስረዳን ምስጋና የማሸነፊያ መርህ ነው። አንተ ክብር ጎሎ አይደለም። አንተ አቅማት አይደለም። ምስጋና ስለምትሻ የምስጋና ጥማት ስላለብህ አይደለም። ክብር ስለምንጨምርልህም አይደለም። ለእኛው ጥቅም ነው። ጌታ አምላክና መድኃኒት ሆይ እግዚአብሔር አባታችን ሆይ እየኮራንብህ እናመሰግናለን። እየተመካንብህ እናመሰግናለን። አባት አለን እያለን እናመሰግናለን። ቸር ነው መድኃኔዓለም እያለን እናመሰግናለን። ሞገስ አለ በፊቱ እያለን እናመሰግናለን። ክብር አለ በፊቱ እያለን እናመሰግናለን። ኃይል አለ ከእርሱ ውስጥ የሚወጣ እያለን እናመሰግናለን። ምስጋና የሚሰዋልኝ እርሱ ያከብረኛል። ማዳኔን የማሳይበት መንገድ በዛ በምስጋና ውስጥ አለ ተብሎ እንደተጻፈ በኢየሱስ ስም እያመሰገንን እኛ በአማርኛ ቃላት ለመደጋገም አይደለም። ጌታ አምላኬ ሆይ አንተም ታውቃለህ ልባችንን። እግዚአብሔር ሆይ አንተን ስናመሰግን የሚደነግጥ አጋንንት ስላለ ነው። አንተን ስናመሰግን የሚፈራ ጨለማ ስላለ ነው። አንተን ስናመሰግን የሚፈረጥ ድህነት ስላለ ነው። አንተን ስናመሰግን ኃጢአት ስለሚሸማቀቅ ነው። አንተን ስናመሰግን መንፈስ ቅዱስ ደስተኛ ስለምትሆን ነው። ጌታ አምላኬ ሆይ አመሰግናለሁ። ኢየሱስ ሆይ አከብርሃለሁ። መጽሐፍ ቅዱስ ሲናገር እርሱ ግን በአምላክ መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን እንደ መቀማት አልቆጠረውም አለ። እንደ መቀማት አልቆጠረውም። ነገር ግን የባሪያን መልክ ይዘዋል። ከሰው መሃል እንደ አንዱ ሆኖ ከዛ ወረደ፣ ከዛ ተዋረደ፣ ራሱን አዋረደ። እግዚአብሔር ግን እርሱ ራሱን ባዋረደበት መጠን ከፍ ከፍ አደረገዋል። ከስሙ ሁሉ የበላይ የሆነን ስም ሰጠው። የሚሆንበት ምክንያት ምላስ ሁሉ ኢየሱስ ክርስቶስ ጌታ እንደሆነ ይመሰክር ዘንድ አለ። ጉልበት ሁሉ ለዚህ ስም ታላቅነት እንዲመሰክር ብሎ መጽሐፍ ቅዱስ ፊልጵስዩስ መጽሐፍ ምዕራፍ 2 ላይ ይናገራል። ወዳጆቼ ኢየሱስን ስታስቡ፣ ስሙን ስታስቡ ዲዘርቭ ያደርጋል፣ ይገባዋል። ሃሌሉያ! አመስግኑት። እናመሰግናለን ጌታ ሆይ እናከብርሃለን። በኢየሱስ አገዝከን፣ ደገፍከን። በኢየሱስም ጥርሳችን ላይ ሳቅ ሳይጠፋ ሐዘን ቢመጣም አሳልፈኸው እግዚአብሔር ሆይ በኢየሱስ ክርስቶስም ሳቃችንን የኛ አደረግከው፣ ድላችንን የኛ አደረግከው። ኃይል ሰጠህን። በኢየሱስ ስም አከብርሃለሁ። ወዳጅ ሆይ አመሰግንሃለሁ። የጨለማ ምዕራፍ ስለተዘጋ አመሰግናለሁ። ልናያቸው ማንፈልጋቸውን የህይወትን አዙሪት ከኛ ላይ ቆርጦ ይዞት ስለሚሄድ አመሰግናለሁ። በኢየሱስ ስም ከቤተሰቤ ላይ ይዞት ስለሚሄድ አመሰግናለሁ። በጎርፍ እንደተወሰደ ነገር ከኛ ህይወት ውስጥ መንፈስ ቅዱስ ሆይ የህይወት ውሃ ወንዝ ሆይ በኢየሱስ ስም ከኛ ላይ አንሳው፣ ዛሬ አንሳው እያላችሁ ጸልዩ። አሁን የማትፈልጉትን የማትሹትን በእናንተ ህይወት ውስጥ እንዲቀጥል የማትፈልጓቸውን ነገሮች መንፈስ ቅዱስ ጠራርጎ እንዲወስዳቸው ጸልዩ። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ዛሬ የምታዩአቸውን ግብፃውያንን ለዘላለም አታዩአቸውምና እንዳትፈሩ አለ።
አትፍሩ። ዛሬ ከኔ ጋር የምትጸልዩ ወዳጆቼ መንፈስ ቅዱስ የእናንተን ጉዳይ ገብቶ እየሰራበት ስለሆነ ከዚህ ሰዓት ጀምሮ በላያችሁ ላይ ተወረወረ፣ በእናንተ ነገር ላይ ተወረወረ፣ በህይወታችሁ ውስጥ ገብቶ አታክ ያደረጋችሁ ያጠቃችሁ ነገር ፋይናንሳችሁን ያጠቃ፣ ጤናችሁን ያጠቃ፣ ነገሮቻችሁን የበላ የአውሬው ጉልበት ከዚህ ሰዓት ጀምሮ ዘመናችሁን ስበላ የቆየ የግብጽ መንፈስ ይመታል። የግብጽ መንፈስ ማለት እንዳታገለግሉ፣ እንዳታርፉ፣ የአእምሮ ረፍት እንዳይኖር፣ ኢሞሽናሊ ሜንታሊ በስነልቦና እናንተን የሚያጠቃ የሚደበድብ ማለት ነው። ልክ እንደዛው እስራኤላውያንን ያደረጓቸው። እስራኤላውያን መታወቂያቸው እግዚአብሔርን ማምለክ ነው። እስራኤላውያን የሚታወቁት ለእግዚአብሔር ጊዜ ኖሯቸው ነው። መጨረሻ ላይ መጠየቁት ይህንን ነው። እግዚአብሔርም ያለው እንደዚህ ነው፣ እንዲያገለግለኝ ሕዝቤን ልቀቅ ነው ያለው። አያችሁ፣ እናንተ የሆነ ነገር ለማድረግ ከፈርዖን ነፃ ለማውጣት ብቻ አይደለም፣ እስከዚህ ብቻ አይደለም። እግዚአብሔር የሚያስበው መመለክን ነው፣ ጊዜ መውሰድ ነው። ከእናንተ ጋር እግዚአብሔር የሚያስበው እዛ ድረስ ነው ነፃ የሚያወጣችሁ። ገንዘብ ብሰጣችሁ፣ ኃይል ብሰጣችሁ፣ አቅም ብሰጣችሁ፣ ባለጠጋ ቢያደርጋችሁ፣ ጤና ቢሞላላችሁ እግዚአብሔር እንድታመሰግኑት ነው። የፈርዖን መንፈስ የማምለኪያ ጊዜ፣ የጸሎትን ጊዜ፣ የኃይላችሁን ጊዜ፣ ከእግዚአብሔር ጋር የምታሳልፏትን ሰፊዋን ጊዜ ለራሱ የሚወስድ ሐሳባችሁን የሚይዝ አቅማችሁን የሚይዝ ነው። ስለዚህ ይህንን ቀብረነው እናልፋለን። ዛሬ ጨርሰን ከላያችን ላይ ድሪቶ የሆነውን ነገር፣ የማንፈልገውን ነገር ልክ እንደዛ የጤሜዎስ ልጅ በርጤሜዎስ እንደዚህ ነው ያደረገው። ኢየሱስ አይኑን ካበራ በኋላ ድሪቶን የለበሰውን በሙሉ ጥሎ ከኢየሱስ ጋር ተነስቶ ተራመደ። አየሁ እያለ መመስከር ጀመረ። ልክ እንደዚህ ነው የሚሆነው። በሚቀጥሉት ዘመናት፣ ወራትና ዓመታት እግዚአብሔር አምላክ በእኔና በእናንተ ሕይወት ውስጥ የሚያደርገው ይሄ ነው። በኢየሱስ ክርስቶስ ስም ሲያታግላችሁ የከረመ እንዳታመልኩ ያደረገ የፈርዖንን እጅ ከኋላችሁ ላይ ቆርጦ ያስቀረዋል። ዛሬ አይታችሁታል፣ ነገ ደግማችሁ አታዩትም። ዛሬ አይተነዋል፣ ነገ ደግመን አናየው። ምክንያቱም መንፈስ ቅዱስ በእኛ በኃይል ይወርዳል። በዚህ ምሽት የወረደው እጅ እስራትን ይበጣጥሳል፣ አቅማችንን ያነሳዋል። ጸልዩ አሁን እንደዚህ እያላችሁ ላይ አልፈልግም፣ በጌታ በኢየሱስ ስም በሕይወቴ ላይ እንድትንቀሳቀስ አልፈልግም። ከዚህ በኋላ አልፈቅድልህም። መንፈስ ቅዱስ በእናንተ ላይ በወረደ ጊዜ ኃይልን ትቀበላላችሁ። በዚህ ኃይል በሰማርያ በይሁዳም እስከ ዓለም ዳርቻ ድረስ ምስክሮቼ ትሆናላችሁ ይላል እግዚአብሔር ቃል። መንፈስ ቅዱስ በእናንተ ላይ ይወርዳል፣ ምስክር ያደርገዋል ሕይወታችሁን። ድህነት፣ ሰቆቃ፣ ጭቆና፣ በሽታ፣ ኃጢአት ይዟችሁ ለእግዚአብሔር ያላችሁን መረዳት ያሳነሰባችሁ ስለ እግዚአብሔር ሕይወታችሁ እንዳይመሰክር ያደረገ ዛሬ በኢየሱስ ስም መንፈስ ይወርድባችኋል። የእግዚአብሔርን ቸርነት የሚመሰክርን ሕይወት ትቀበላላችሁ። አመስግኑ አሁን እግዚአብሔር። ቴንኪው በኢየሱስ ስም አከብርሃለሁ። በኢየሱስ ስም ኃይል ስለሆንከኝ አመሰግናለሁ። አቅም ስለሆንከኝ አመሰግናለሁ። ድጋፍ ስለሆንከኝ አመሰግናለሁ። መልካምነትን ስላሳየኝ አመሰግናለሁ። ክብር ስላሳየኝ አመሰግናለሁ። ቸር ስለሆንክ አመሰግናለሁ። መሐሪ ስለሆንክ አመሰግናለሁ። እኔ ግን በምህረት ብዛት ወደ ቤት እገባለሁ ተብሎ ተጻፈ። በኢየሱስ ስም እኔ ግን በምህረት ብዛት ዛሬ አንተን እጠራሃለሁ። ዛሬ አምላክ አለኝ እላለሁ። ዛሬ እግዚአብሔር ረድቶኛል እላለሁ። እግዚአብሔር ከእኔ ጋር ነው እላለሁ። እግዚአብሔር ጠላቶቼን አፈረሳቸው እላለሁ። ሃሌሉያ። አትሻገርም በሉት ጨለማውን። በጌታ በኢየሱስ ስም አትሻገርም። ቤቴን ያስክ፣ ኃይሌን ያስክ፣ አቅሜን ያስክ፣ ቤተሰቤን ያስክ። በጌታ በኢየሱስ ስም አትሻገርም። ይህ ዓመት ለአንተ አልተገባም። ይህ ዓመት ለአንተ አልተሰጠም። አዲስ ሕይወት የተሰጠው ለእኔ ነው። አዲስ ሕይወት የሆነው ለእኔ ነው። ጸልዬ ነገር አልተቀየረም ሊሆን ይችላል ባለፉት ዘመናት። ዛሬ ግን አያልፍም። በጌታ በኢየሱስ ስም ኃይል ይገለጥበታል። መንፈስ ቅዱስ ይገለጥበታል። እግዚአብሔር ይመጣበታል። በሚቀጥለው 1 እና 2 ቀን ውስጥ የኔ ታሪክ ይቀየራል። በሚቀጥሉት 1 እና 2 ቀናት ውስጥ እግዚአብሔር ዘመንን ይለውጠዋል፣ ጊዜን ይለውጠዋል። ያላገቡ ያገባሉ፣ ያልወለዱ ይወልዳሉ። ነገር ያልተሳካላቸው ይሳካላቸዋል። ንግድ እምቢ ያላቸው ይከናወንላቸዋል። በኢየሱስ ክርስቶስም ኃይል በዚህ ጸሎት እግዚአብሔር አምላክ አቅማችንን ያወጣዋል፣ ጉልበታችንን ያወጣዋል፣ ኃይላችንን ያወጣዋል። በኢየሱስም ኃይላችንን ያወጣዋል። እንጸልያለን። በጌታ በኢየሱስም በእግዚአብሔር ፊት ነው ያለነው። በዚህ በክርስቶስ ኢየሱስ በደሙ ኃይል የፈርዖን ጉልበትና አቅም በቀይ ባህር እንደቀረ የኛም ጠላት በዚህ ጫፍ ደርሶ ባለ ወር ውስጥ በኢየሱስም እንዲቀበር ጸልያለሁ። ይቀበር የፈርዖን ኃይል፣
ይቀበር የድህነት ኃይል፣ ይቀበር የውስንነት ኃይል፣ ይቀበር የቤተሰብ እርግማን፣ ይቀር ውስንነት፣ ይቀር ሞገስ ማጣት፣ ይቀር ኃይል ማጣት፣ ይቀር አቅም ማጣት፣ ይቀር ቀንበር የሆነ ህይወት፣ ይቀር ለልጅ ልጅ ውርስ የማይሆን ህይወት፣ ይቀር ለሚመጣው ጄኔሬሽን የማይተርፍ ህይወት በኢየሱስም ይቀበር እያላችሁ ጸልዩ። በጌታ በኢየሱስም ከቤት ላይ ይቀበር፣ ከቤተሰቦች ላይ ይቀበር። ሰዎችን ላይ ክፉ የሚያደርግ ሰዎችን እኔ ላይ መልካቸውን የሚያስቀይር ጓደኛ እንዳይበረክት፣ ወዳጅ እንዳይበረክት፣ ሰው እንዳይበረክት፣ ሞገስ እንዳላገኝ፣ በሄድኩበት ኦፖርቹኒቲ እድል እንዳይኖረኝ ያደረገ በናዝሬቱ ጌታ በኢየሱስም በዚህ ሌሊት የተቀበረ ይሁን። በዚህ ምሽት ሰው ተኝቶ ነው የጮኸው ወደ አምላኬ። በናዝሬቱ ጌታ በኢየሱስም የተቀበረ ይሁን፣ የተቀበረ ይሁን፣ የተቀበረ ይሁን። እኔ አልፈቅድም እንድሻገር፣ እኔ አልፈቅድም፣ እናንተ አልፈቅድም ስትሉ እግዚአብሔርም እምቢ ይላል። እግዚአብሔር እናንተ ባልተስማማችሁበት ቦታ ላይ አይስማማም። ለዚህ ነው መጽሐፍ ቅዱስ እንደዚህ ይላል፣ አምርረህ በተቃወምክ ጊዜ ቀንበርን ከላይ ትሰብረዋለህ ይላል። አምርራችሁ ስትቃወሙ ቀንበር ከእናንተ ላይ እንዲሰበር እግዚአብሔር ወስኗል። በጌታ በኢየሱስም አምርሬ እቃወማለሁ። የፈርዖን መንጋ ከላይና ከኋላዬ ላይ የተሰበረ ይሁን። የቤተሰብ መርገም የተሰበረ ይሁን። ዓለማዊነት የተሰበረ ይሁን። የጨለማ ምዕራፍ የተሰበረ ይሁን። የድህነት አቅም የተሰበረ ይሁን። የሞት አቅም የተሰበረ ይሁን። የሞት ኃይላት የተሰበረ ይሁን። ገንዘብ የሚበላ ኃይል በኢየሱስም ከስራ ቦታችሁ ጋር በተገናኘ በጥንቆላ የመጣ በመተት የመጣ በጎረቤት የመጣ በወዳጅ የመጣ በጓደኛ የመጣ በልጆቻችሁ የመጣ በዘመዶቻችሁ የመጣ በኢየሱስም ከናንተ ጋር እንዳይቀጥል ጸልያለሁ። በኢየሱስም ከናንተ ጋር እንዳይሄድ ጸልያለሁ። የናንተን ነገር የበላ የናንተን ነገር የያዘ አቅማችሁን የበላ አንዳንዶቻችሁን እግዚአብሔር ታላላቅ ሆናችሁ ይችን ምድር የሚቀይርን አቅም በእናንተ ውስጥ አስቀምጦ ሰዎች ከዚህ በፊት መስክረውላችሁ ሁኔታዎች ነገሮች ነግረዋችሁ በትምህርት ቤቶቻችሁ ላይ ጄኒውንሊ ተመስክሮላችሁ አሁን ግን የምትሰሩት ስራ አሁን ግን ያላችሁበት የባርነት ልክ እግዚአብሔር አምላክ ለእናንተ ያላለው በጌታ በኢየሱስ ክርስቶስ ዛሬ ከነና ከናንተ ላይ የቀንበር እንዲሰበር ጸልያለሁ። ዛሬ ከነና ካንቺ ላይ የቀንበር እንዲያልፍ ጸልያለሁ። የባርነት መንፈስ፣ ለሰው የሚያተጋ መንፈስ፣ ለሰው እንድትለፉ የሚያደርግ መንፈስ፣ ብዙ ልፋት ጥቂት ውጤት የሚያደርግ ህይወትን በክርስቶስ ኢየሱስም ይሄ የእርግማን ህይወት ነው ከላይ ላይ እንዲሰበር ጸልያለሁ። እድል የሚሰጥ እግዚአብሔር ነው። ጊዜን የሚሰጥ እግዚአብሔር ነው። ገንዘብ የሚሰጥ እግዚአብሔር ነው። የሚያመቻች እግዚአብሔር ነው። እኔ ግን እመቻቻለሁ ለእግዚአብሔር። በጌታ በኢየሱስም ቤቴ ይቀየራል። በእነዚህ ቀናት ውስጥ አቅሜ ይቀየራል። ኃይሌ ይቀየራል። በብዙ ፍጥነትና ኃይል ይሰራለሁ። እግዚአብሔር አምላክ ቤቴን ይባርከዋል። እንደዚህ እያላችሁ ጸልዩ። ይኸውላችሁ ፕሮቶኮል አርገን የሆነ ጸሎት ፎርም ይዘን አንጸልይም። እግዚአብሔር አምላክ እየጸለይን ባለንበት በመንፈስ በሆነ ጸሎት ውስጥ ነገራችንን እንቀይረዋል ወዳጆቼ። ስለዚህ ጸልዩ። ከነገር አልፈቅድልህም በሉ። ዳዊት እንደዛ ነው ያደረገው። ጎልያድን እንዲህ አለው። ጎልያድም ቀይ አይኑ የሚያምር ብላቴና ፊትለፊቱ ቆሞ ባየው ጊዜ ናቀው ይላል። ዳዊት መልስ ግን ዛሬ አንገትህን ቆርጬ ለሰማይ ወፎችና ለምድር አራዊት አደርጋለሁ አለው። እንደዚህ በሉ፣ አልፈቅድልህም፣ አታልፍም ከዛሬ አለ ዳዊት። አያችሁ፣ ከዛሬ አታልፍም። በጌታ በኢየሱስ ስም ከህይወቴ ላይ ከዛሬ አታልፍም። ከዘመዶቼ ላይ ከዛሬ አታልፍም። ከቤተሰቤ ላይ ከዛሬ አታልፍም። ከሚስቴ፣ ከባሌ፣ ከልጆቼ ላይ በኢየሱስ ስም ከዛሬ አታልፍም። ከትምህርቴ ላይ ከዛሬ አታልፍም። ካለውበት ከሚሰራበት ስራዎቼ ላይ ከዛሬ አታልፍም። በናዝሬቱ በኢየሱስ ስም ከዛሬ አታልፍም። ከስጋዬ ላይ የበሽታ ኃይል ከዛሬ አታልፍም። ከኪሴ ላይ የማጣት ኃይል ከዛሬ አታልፍም። የአለማግባት ኃይል ከዛሬ አታልፍም። ሰይጣን እንድታገቡ አይፈልግም። ካገባችሁ እግዚአብሔር ያለውን የአባት የእናታችሁን ነገር ልታሟሉ ነው። በረከታችሁ ልታመጡ ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ የአባቶች በረከት ይላል። የአባቶች በረከት የልጅ ልጆች ናቸው አለ። አያችሁ፣ ክብራቸው ነው። ይሄ እግዚአብሔር አምላክ የፈቀደላቸው ህይወት ነው። የልጅ ልጅ እንዳያዩ ለቤተሰቦቻችሁ
ችግር የፈጠረ መንፈስ ነው የእናንተን የትዳር በር የዘጋው። እግዚአብሔር ያለው እንዳይፈጸም የሚተጋ በናዝሬቱ በኢየሱስ ክርስቶስ ስም ዛሬ እንዲቀበር ጸልያለሁ። እንዳላገባ የፈለገ እንዳልወልድ የፈለገ ዘር እንዳልተካ የፈለገ እግዚአብሔር አምላክ ዘር እንዳይሰጠኝ የፈለገ በኢየሱስ ክርስቶስ ስም ዛሬ ይቀበር። አይለፍ ዛሬ። ልክ እንደ ጎልያድ እገለዋለሁ። ልክ እንደ ጎልያድ ቀብረዋለሁ። ይህ ዓመት ሳይሻገር ቀብረዋለሁ። ይህን ዓመት ሳልፍ ቀብረዋለሁ። ከነጋር አብሮኝ አይሻገር። እኔ 2000 ምናምን የሚባሉ ዓመታትን ሳስቆጥር እርሱ ከነጋር አያስቆጥር። በጌታ በኢየሱስ ስም ቀብረዋለሁ በናዝሬቱ በኢየሱስ ደም። ብዙ ሰዎችን የቀበረ ተላላ ያደረገ መንገድ ላይ ዟሪ ተሽከርካሪ ያደረገ በእኔና በእናንተ ሕይወት ውስጥ አቅም እንዳይኖረው ጸልያለሁ። እንድንሽከረከር ያደረገ እንድንቅበዘበዝ ያደረገ ልክ ያዕቆብ ሕይወት ውስጥ እንደሰራ በላባ ቤት ውስጥ እንዲንከራተት ያደረገ በሰው ቤት ውስጥ የሚያንከራትት በሰው ሀገር ውስጥ የሚያንከራትት በሰው ሀገር ውስጥ ስራ አልባ የሚያደርግ ስራ ሰርታችሁን በረከት አልባ የሚያደርግ በኢየሱስ ስም ከዚህ ሰዓት ጀምሮ ይቆረጥ ከላያችሁ ላይ ይቆረጥ፣ ከቤታችሁ ላይ ይቆረጥ፣ ከታሪካችሁ ላይ ይቆረጥ፣ ከነገሮቻችሁ ላይ ይነሳ በኢየሱስ ስም። አቅም አይኑረው በጌታ በኢየሱስ ስም። አቅም አይኑረው፣ አያንሰራራ በኢየሱስ ክርስቶስ ስም። ዛሬ መጨረሻው ይሁን። ዛሬ አይሻገር በኢየሱስ ስም። ፈርዖን የሚሻገር መስሎት ከግብፅ ከዛ ከቤተ መንግስት ወጥቶ እስከ ቀይ ባህር ድረስ መጣ። ከዛ ግን እግዚአብሔር አይሻገርም አለ። ኖ ለዘላለም አትያቸውም አለ። አናያቸውም በኢየሱስም። እስከዚህ ቀን ድረስ ተከተለን በኢየሱስም አይኖርም። መንፈስ ቅዱስ ይገለዋል። መንፈስ ቅዱስ ያጠፈዋል። መንፈስ ቅዱስ ይሰብረዋል። ሰንሰለት በላያቸው ላይ እንዳያድር የጳውሎስና የስላስን ሰንሰለት እግዚአብሔር ከእጃቸው ላይ ጣለ። እያመሰገኑ እየጸለዩ በእግዚአብሔር ፊት እግዚአብሔርን ሰለብሬት እያደረጉ ባለበት ሰዓት ላይ የወረደ መንፈስ ሰንሰለትን ከእጃቸው ላይ ቆረጠ። ከዛ በኋላ የሆኑ ቁጥሮች ላይ መጽሐፍ ቅዱስ እንደዚህ ይላል፣ አንተም እመን ቤተሰቦች ይድናሉ ይላል። እናንተ እመኑ ቤተሰቦቻችሁ እየዳኑ ነው። አሁን እናንተ እመኑ ነገሮቻችሁ እየዳነ ነው። እናንተ እመኑ ቤተሰቦቻችሁ ነፃ እየወጡ ነው። እናንተ እመኑ ለእናንተ ሞገስና ኃይል እየሆነ ነው። ጠላቶች እያፈሩ ነው። ጠላቶች እየተመቱ ነው። አጋንንቶች እየተቅበዘበዙ ነው ያሉት። እናንተ እንድትቅበዘበዙ ያለ እናንተ እንድትቅበዘበዙ የፈረደ በእናንተ ላይ አለመውጣትን ውስንነትን እዛው እንድትቀሩ የደሞዝ ቁጥራችሁ የታወቀና የሚገመት ሆኖ እንዲቀር ያደረገ በኢየሱስ ክርስቶስ ስም ዛሬ እንዲቀበር ጸልያለሁ። ለእናንተና ለቤተሰቦቻችሁ መዳን ይሁን፣ ማምለጥ ይሁን፣ መሻገር ይሁን፣ በኢየሱስ ስም ድል ማድረግ ይሁን፣ በሄዳችሁበት ሁሉ መከናወን ይሁን። እግዚአብሔር አምላክ በድል ያውጣችሁ፣ በድል ያስገባችሁ። ነገሮቻችሁ ይቀሩ፣ ታሪካችሁ ይቀር በኢየሱስ ክርስቶስ ስም። ይቀር፣ ነገር ይቀር፣ ታሪክ ይቀር፣ ዘመን ይታደስ፣ እንደገና ይታደስ፣ እድሜ ይታደስ፣ የሄደባችሁ ነገር ይመለስ፣ ያመለጣችሁ ነገር ይመለስ በኢየሱስ ክርስቶስ ስም። ከእጃችሁ የጠፋ የተበተነ የፈራረሰ ነገር ይምጣ። የፈረሰ ትዳር ይስተካከል፣ የፈረሰ ጤና ይስተካከል፣ የሄደ ነገር ሁሉ ይምጣ። ዕዳ የገባችሁ ሰዎች፣ አቅም ያጣችሁ ሰዎች፣ ሰይጣን በብዙ ኃይል የመታችሁ ፈርዖንን እግዚአብሔር አምላክ ከነሱ ሕይወት ውስጥ ሲነቅልላቸው አንድ ነገር አደረገና ለነሱ ሞገስ ሰጣቸው። ስለዚህ አሁን ጥቂት ደቂቃዎችን ለሞገስ እንጸልያለን። ሞገስ ባዶ እጃችሁን እንዳትሆኑ ያደርጋችኋል። ሞገስ ሪስቶሬሽን ያመጣል። ሞገስ ተሐድሶን ያመጣል። ለዚህ ነው መጣና እግዚአብሔር 400 ዓመታትን በሰው ሀገር የለፉ ሰዎች ናቸው፣ ያለ ደሞዝ የሰሩ ሰዎች ናቸው። ነገር ግን እግዚአብሔር መጣና እንዲያደረገ ሞገስን ሰጣችኋለሁ። በሞገስ ከተንቀሳቀሳችሁ በኋላ በፍጹም ባዶ እጃችሁን አትሆኑ ማለት እጃችሁ ላይ አንዳች ለሰው የሚተርፍ ነገር ትይዛላችሁ። ከእናንተ አቅም ያለፈ ለሰው የሚበቃ ነገር በኢየሱስ ስም በእጃችሁ እንድትይዙ አሁን የሞገስን መንፈስ እየጠራን ሞገስ ይሆንልኛል እግዚአብሔር አምላክ ሞገስ ስጠኝ እያልን እንጸልያለን። ሞገስን በላያችሁ ላይ እየጠራችሁ ሞገስን በእናንተ ህይወት ውስጥ እያወጃችሁ ጸልዩ። ትንሽዬ ደቂቃ ስጡኝ ከህይወታችሁ ላይ እግዚአብሔር ታሪካችሁን ይቀይረዋል። በጌታ በኢየሱስ ክርስቶስ ስም ፌቨር ይሁን በምትሰሩት ስራ ላይ፣ ፌቨር ይሁን በምትንቀሳቀሱበት አቅጣጫ ሁሉ ላይ ሞገስ ታሪካችሁን እንዲቀይረው ጸልያለሁ። ሞገስ ዘመናችንን እንዲያድሰው ጸልያለሁ። ሞገስ ትዳራችንን እንዲያከናውነው ጸልያለሁ። ሞገስ ቤታችንን እንዲሰራልን ጸልያለሁ። ሞገስ በኪራይ የሚሰቃይ ነፍስ እንዲገላገል ጸልያለሁ። ሞገስ በስራ ምክንያት የሚንከራተትን ነፍስ ወደ ቤት እንዲመልስ ጸልያለሁ። ሞገስ በኢየሱስ ክርስቶስ ስም
አለመወደድ፣ አለመፈለግ፣ አለመከበር የሚያስጨንቀውን ሰው እግዚአብሔር በክብር እንዲሞላው ጸልያለሁ። በግብፃውያን ፊት ሞገስን ሰጣቸው፣ እነርሱም የጠየቋቸውን በሙሉ ሰጧቸው ተብሎ እንደተጻፈ በክርስቶስ ኢየሱስ ስም ከዛ በኋላ ባዶ እጃቸውን እንዳይሆኑ ያደረገ ባዶ እጃችንን እንዳንሆን በሚቀጥለው ዓመት ውስጥ አካውንታችን በብዙ እንዲጨናነቅ እግዚአብሔር ክብራችን እንዲጨምር ኃይላችን እንዲጨምር አንተ እንዳልከን እንድንኖር በኢየሱስ ክርስቶስም የሞገስ ኃይል ይከተልን፣ የሞገስ አቅም ይብዛልን፣ በሞገስ መሻገር ይሁንልን፣ በሞገስ ፈውስ ማድረግ፣ በሞገስ ድል ማድረግ፣ በሞገስ ማሸነፍ፣ በሞገስ እግዚአብሔር ያወራናቸው ሰዎች እንዲሰሙን ጸልያለሁ። በሞገስ አለቆቻችን እንዲደነግጡ ጸልያለሁ። በሞገስ በዚህ ሳምንት ውስጥ በእኛ ህይወት እንድትገለጥ ጸልያለሁ። በሞገስ ነገር እየቀየርክ ተገለጥ። በሞገስ ኃይላችንን እያደስክ ተገለጥ። በሞገስ ነገር ዓለሙን ሁሉ እየቀየርክ ተገለጥ። በሞገስ በኢየሱስ ስም እያደስክ እየለወጥክ ተገለጥ። እግዚአብሔር ከእርሱ ጋር ነበረ፣ የሚሰራው ነገር ሁሉ ተከናወነለት ተብሎ ስለ ዮሴፍ መጽሐፍ ቅዱስ ላይ እንደተመሰከረለት በእኛም ህይወት ላይ በሞገስ ናና ጌታ ሆይ ከተማው ላይ ይመስከርልን፣ በጎረቤት ይመስከርልን፣ ያልከን ይፈጸም። ሞገስ ስመጣ ያልከን ይፈጸማል። ሞገስ ስመጣ ንግግርህ በሙሉ እግዚአብሔር ወደ አክሽን ይቀየራል። በኢየሱስ ክርስቶስም ተግባራዊ የሆነን ህይወት እንድንኖር፣ የተባረከን ህይወት እንድንኖር፣ ከቃላት እንዲያልፍ ህይወታችን የጨለማ ገመድ ከላያችን ላይ በጠስ የጨለማ አቅም እንዲመታ ኃይል ሁሉ እንዲሽመደመድ በኢየሱስ ክርስቶስ ሞገስን በላያችን ላይ አፍስስ። ሞገስን በላያችን ላይ ልቅቅ በኢየሱስ በሞገስ ቅባት በወንድሞች መካከል የሚያስበልጥ ቅባት እግዚአብሔር አምላክ ሆይ አንተ ወደድከውን በሞገስ ትባርካለህ። አንተ ያከበርከው በሞገስ የከበረ ነው። ለዚህ ነው መጽሐፍ ቅዱስ እግዚአብሔር አምላክ ወዶሃልና ከወንድሞች መካከል በደስታ ዘይት ቀባ ተብሎ ተጽፏል። በኢየሱስ ክርስቶስም ከወንድም ከእህት ከእናት ልጅ የሚያስበልጥ ሞገስ፣ ከወዳጅ የሚያስበልጥ ሞገስ፣ ከምንወዳቸው ከሚወዱን ሰዎች በላይ የሚያደርግ ሞገስ እግዚአብሔር ሆይ ከሚጠሉን ከክፉ ሰዎች ከክፉ አጋንንቶች ከጨለማ መንግስት በላይ የሚያደርግ ይፈልጉናል ግን እንዳያገኙን የሚያደርግ ለክፋት ለጥቃት የሚፈልጉን እንዳንገኝላቸው የሚያደርግ የእግዚአብሔር ሞገስ፣ ልዩነት የሚፈጥር ሞገስ፣ እግዚአብሔር ደረጃ የሚቀይር ሞገስ፣ በደረስንበት በሙሉ የበላይ የሚያደርግ ሞገስ፣ በሄድንበት በሙሉ እግዚአብሔር ህዝብ አሻጋሪ የሚያደርግ ሞገስ፣ መወደድን የሚፈጥር ሞገስ፣ በ20 ብር ተሽጦ ሄደ አንድ ዮሴፍ የሚባልን እግዚአብሔር ሆይ አንድ ባሪያን ተጠቅመ ጠቅላይ ሚኒስቴር ያስደረገ ሞገስ በኢየሱስ ክርስቶስም በሚሰሙ ሰዎች ላይ ይሁን። አሁን አሜን በሚሉ ሰዎች ላይ ይሁን። አሁን ነገራቸውን ቀይር፣ ኃይላቸውን ቀይር። ሞገስ ቤታቸው ላይ ይምጣ። ሞገስ ተኝተው ባሉበት አልጋ ላይ ይምጣ። ሞገስ በመንበርከኪያቸው ላይ ይምጣ። ሞገስ በለበሱት ልብስ ላይ ይምጣ። ሞገስ የመግዛት አቅማቸውን ይጨምር በኢየሱስ ስም። ሞገስ በተናቁበት ስፍራ ላይ ድግስ ያውጣላቸው። ሞገስ እግዚአብሔር አይሆንም ነገር አይከናወንም በተባለበት ቤተሰብ ውስጥ የመጀመሪያና ታላቅ ሰው እንዲያደርጋቸው ጸልያለሁ። ያቤጽም ጸልየ እግዚአብሔር ሆይ መባረክን ባርከኝ፣ ሀገሬን ማስፋ፣ እጅ በላይ ላይ ትሁናል። ከዛ በኋላ መጽሐፍ ቅዱስ ሲናገር እግዚአብሔርም የለመነውን በሙሉ ሰጠው ይላል። አንድ ሳያስቀር ሰጠው። እግዚአብሔር ሆይ መባረክን ባርካቸው፣ በሞገስ ባርካቸው። የተከበሩ ሰዎች ይሁኑ፣ የተደመጡ ሰዎች ይሁኑ። በደረሱበት በሙሉ ታላላቆች እንቀጥቀጡላቸው በኢየሱስ ክርስቶስ ስም። በደረሱበት ስፍራ በሙሉ ኃያላን የሆኑት ሁሉ እጅ ስጧቸው በኢየሱስ ስም። ካንተ ምሕረት የተነሳ፣ ካንተ አብሮነት የተነሳ፣ ካንተ የመግዛት አቅም የተነሳ አንተ አቅም ስትሰጥ እግዚአብሔር ሆይ ኃያላንም ባሪያዎችም ይገዛሉ፣ ትንንሾችም ትልልቆችም ይገዛሉ። አቅም ያለው የሌለው ለኛ መንገድ አንጣፊ ነው የሚሆነው፣ የኛን በር ከፋች ነው የሚሆነው። በኢየሱስ ክርስቶስ ስም ዛሬ በሞገስ ኃይል አጥለቅልቀን ይሄ ዓመት በሚቀጥሉት ዘመናት ውስጥ እግዚአብሔር ከዚህ ጸሎት በኋላ ብለን የምንመሰክረውን ነገር በእኛ ሕይወት ውስጥ ምልክት አድርግ። ዛሬ ምልክት አድርግ ጌታ ሆይ። የጠላት መንጋ ይበተን። አሁንም ይህንን ጸሎት የሚቀላ የሚቃወም የክፉ አድማ በኢየሱስ ስም የተበተነ ይሁን። የጨለማ ኃይል የተበተነ ይሁን። አቅማቸው በሙሉ የተያዘ ይሁን። ኃይላቸው በሙሉ የደከመ ይሁን። ስራቸው በሙሉ ሴራቸው የከሸፈ ይሁን። የጨለማ መልእክተኞች በኢየሱስ ስም እድላቸው እንዳይከናወኑ ጸልያለሁ። አይከናወኑ፣ አይሁንላቸው በኢየሱስ ስም። በደረስንበት የሚራገሙ ምላሶች እግዚአብሔር ሆይ እነዚህ አንደበቶች እንድታጠፉ ጸልያለሁ። ዛሬ ምህረት አድርግ፣ ቸርነት አድርግ ለኛ
ቸርነት አድርግ በኢየሱስ ክርስቶስ ስም። ዓመቱን በሙሉ የተከተለን ከኛ ጋር አይሻገር። የደረስንበትን በሙሉ የሚራገም አይሻገር። እግዚአብሔር ሆይ በሄድንበት በሙሉ የሚዋጋን በደረስንበት ሞገስ የሚያሳጣ የኛን ትክክል የኛ የሆነው መልካም ነገር የኛ የሆነውን በረከት የኛ የሆነውን እድል በደረሰበት ሊደፍን ሊሰርቅብን የሚፈልግ በጌታ በኢየሱስ ስም አብሮን አይሻገር። በቃን ከዚህ በኋላ አንፈልግም። ከዚህ በኋላ በኢየሱስ ስም እኛ ልንተወው የፈራንበት ጉዳይ ላይ እጅን ግለጥ። እኛ ልንተወው ደርሰን እየተሳቀቅን ባለንበት ይሆናል ወይ አይሆንም እያልን እግዚአብሔር እያመነታን ያለንበት ነገር ላይ እጅን ግለጥ፣ ኃይልህን ግለጥ፣ አቅምህን ግለጥ። በኢየሱስ ስም አቅምህን ግለጥ። እጅ ከኛ ጋር ትሁን። እግዚአብሔር እያስደነገጡን ያሉ ነገሮች ከኛ ጋር አይሻገሩ። እያስፈራሩን ያሉ ነገሮች ከኛ ጋር አይሻገሩ። እኔ ባላውቅ የሚጸልዩ ሰዎች አሁን አብረውኝ ያሉ ሰዎች ያውቃሉ። ከኔ ጋር ይህንን ጸሎት የሚካፈሉ ሰዎች ያውቃሉ። በጌታ በኢየሱስ ክርስቶስም ጉዳያቸውን ፍታ፣ ኃይላቸውን ፍታ። ይህንን ዓመት አይሻገር አብሮን። የማንፈልገው የቤት ኪራይ ይሁን እግዚአብሔር አምላክ ሆይ ቤታችንን እያስቸገረ ያለ የትምህርት ቤት ሂሳብ ይሁን ውስንነት፣ አቅም ማጣት ጌታ ሆይ በኢየሱስም አይሻገር። የትምህርት መበላሸት አይሻገር። የሥራ መበላሸት አይሻገር። እግዚአብሔር ተቀጥሮ እየተቸገሩ ያሉ አይሻገሩ። ለመጸለይና ለማገልገል ከአንተ ጋር ህብረት ለማድረግ አቅም ያጡ ሰዎች ድካማቸው ከዚህ ዓመት አይሻገር። አቅም ማጣታቸው አይሻገር። ዛሬ ቤታቸው ግባ። ዛሬ ኃይላቸውን አድስ። ከኛ ጋር ሁን በኢየሱስ። ፈርዖን በባህር እንደሰጠመ፣ ፈርዖን በባህር እንደቀረ በባህር ይቅሩ ነገሮቻችን፣ በባህር ይቅሩ ጨለማዎቻችን፣ በባህር ይቅሩ ሞታችን፣ በባህር ይቅሩ የጨለማ ምዕራፎቻችን አይሻገሩ በጌታ በኢየሱስ። የጤሜዎስ ልጅ በርጤሜዎስ እንደዚህ ነው ያደረገው። ኢየሱስ አይኑን ካበራ በኋላ ድሪቶን የለበሰውን በሙሉ ጥሎ ከኢየሱስ ጋር ተነስቶ ተራመደ። አየሁ እያለ መመስከር ጀመረ። ልክ እንደዚህ ነው የሚሆነው በሚቀጥሉት ዘመናት፣ ወራትና ዓመታት። እግዚአብሔር አምላክ በእኔና በእናንተ ሕይወት ውስጥ የሚያደርገው ይሄ ነው። በኢየሱስ ክርስቶስ ስም ሲያታግላችሁ የከረመ እንዳታመልኩ ያደረገ የፈርዖንን እጅ ከኋላችሁ ላይ ቆርጦ ያስቀረዋል። ዛሬ አይታችሁታል፣ ነገ ደግማችሁ አታዩትም። ዛሬ አይተነዋል፣ ነገ ደግመን አናየው። መቆም የሚባለውን ነገር መንገዳችን ላይ ስለምትጠርገው አመሰግንሃለሁ። ሐዘን ስለሚጠረግ አመሰግንሃለሁ። ሞት ስለሚጠረግ አመሰግንሃለሁ። የማልችላቸው ያደከሙኝ ነገር ከመንገድ ስለሚነሱ አመሰግንሃለሁ። ጠላት ዛሬ ይመለሳል። በለዓም እንደተመለሰ፣ ሟርተኛው እንደተመለሰ፣ መተተኛው እንደተመለሰ፣ አህያ ላይ ድግምቱን ጭኖ እየሄደ ያለውን የእግዚአብሔር መልአክ በፊት ለፊቱ ቆሞ እንደተገዳደረው ተመለስ እንዳለው። ምክንያቱም ይሄ ሕዝብ እግዚአብሔር የባረከው ሕዝብ ስለሆነ አንተ ልትረግመው አትችልም። አንተ ብትረግመውም አይረገምም። ምክንያቱም ክርስቶስ ኢየሱስ በመስቀል ላይ እርግማኑን የወሰደለት ሕዝብ ነው። የእግዚአብሔር ልጆች ነን። እርግማንና ሞት እንዳይሰራብን እግዚአብሔር አምላክ መልአኩን ይልክልናል። እናውጃለን፣ እንጸልያለን በጌታ በኢየሱስ ስም። እግዚአብሔር ሆይ ሞታችንን በሚፈልጉት አደባባይ ላይ ክብራችንን የሚያስወራ ሞትን የሚጋፈጥ ሐዘንን የሚጋፈጥ ጨለማን የሚመልስ የእግዚአብሔር መልአክ እንዲመጣ ጸልያለሁ። ጌታ ሆይ በጌታ በኢየሱስ ስም ላክ፣ መላእክቶችህን ላክ። ሕይወታችን እንዳይሰናከል ላክ። ጌታ ሆይ ክርስትናችን እንዳይሰናከል ላክ። የጸሎት ሕይወታችን እንዳይሰናከል ላክ። እግዚአብሔር የገንዘብ ባለጠግነት ሕይወት ጌታ ሆይ ቤትና ልጆች ትዳር እንዳይሰናከል ላክ በጌታ በኢየሱስ ስም። እግሮች በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። እግዚአብሔር አምላክ በመንገድ መላእክትን በፊት ለፊትህ ይልክላቸዋል እንደሚል በኢየሱስ ክርስቶስ መላእክት እንድታዝልኝ ጸልያለሁ። ዛሬ ያንተ ልጅ ነኝ፣ ይገባኛል። በመላእክ መጠበቅ ይገባኛል። በእግዚአብሔር መላእክት መከበብ ይገባኛል። መላእክት ባጠገቤ በቀኜ በግራዬ እንዲከቡኝ ጸልያለሁ። በኢየሱስም ስወጣ በመላእክት ታጅቤ እወጣለሁ፣ ስገባ በመላእክት ታጅቤ እገባለሁ። እግዚአብሔርን ሳመሰግን አብረውኝ እግዚአብሔርን የሚያመሰግኑ መላእክት፣ አብረውኝ እግዚአብሔርን የሚያመልኩ መላእክት፣ አብረውኝ ከእግዚአብሔር ጋር የሚቆሙ መላእክት በጌታ በኢየሱስም ከኔ ጋር እንዲመጡ ጸልያለሁ። ዛሬ እንዲከቡኝ ጸልያለሁ። ዛሬ እንዲሰፍሩ ጸልያለሁ።
ቤቴን እንዲጠብቁት ጸልያለሁ። አካባቢን እንዲጠብቁት ጸልያለሁ። በጌታ በኢየሱስ ስም የኔ የሆነው ነገር ሁሉ በመላእክት እጅ እንዲጠበቅ ጸልያለሁ። በመላእክት እጅ እግዚአብሔር ሆይ ነገር በከበደኝ ሰዓት የሚያቀሉ የሚያገለግሉ መላእክት ይምጡ በጌታ በኢየሱስ ስም። በወዳጆቼ መንገድ ላይ ይምጡ። በአካባቢ ባሉ መልካም በሚያደርጉልኝ ሰዎች እጅ ላይ መልካም የሆነን ስጦታ የያዙ መላእክት እንዲመጡ ጸልያለሁ። ጌታ ሆይ በጌታ በኢየሱስ ስም ጸልያለሁ። መድረስ ቢያቅተን በመንገድ ብንደክም እግዚአብሔር ሆይ ሐዘን ልባችንን ቢመታ የማንጠብቀው ነገር መጥቶ ድንገት ልባችንን እንዳያሳዝን በመንገድ ሁሉ የሚያገለግሉን መላእክት እንዲመጡ ጸልያለሁ። ኢየሱስ በጌተሰማኒ እየጸለየ ሳለ የደም ላብ ባላበው ጊዜ በተጨነቀ ጊዜ አባት ሆይ ይህች ጽዋ ከኔ ትለፍ ብትፈቅድ ብሎ ሲጸልይ ከበደው፣ አቃተው፣ ሕይወት ደከመው። እግዚአብሔር ፊት ለፊቱ ያለውን የመስቀልን ጣርና ጩኸት ፈርቶ ሳለ ነገር ግን ያንን ነገር ሳይሆን የጸለውን ሳይሆን የሰጠኸው የሚያበረቱት መላእክት ተላኩለት ይላል መጽሐፍ ቅዱስ ሲናገር። መላእክትም ወደ እርሱ መጥተው አገለገሉት ይላል። ያገልግሉን በፍርሃታችን ሰዓት ላይ፣ ያገልግሉን በደከምን ሰዓት፣ ያገልግሉን። መላእክትህን ላክ ጌታ ሆይ በኢየሱስም። ጨለማን መንገዱን እየዘጉበት፣ በሽታን መንገዱን እየዘጉበት፣ ማጣትን መንገድን እየዘጉበት፣ ዕዳንና የዕዳን ምዕራፍ እየዘጉ ከሕይወታችን ላይ እያነሱ አንተንና እግዚአብሔር ሆይ አምላኪነትን እንድናመሰግን ከኛ ጋር ሆነው እኛን የሚያገለግሉ መላእክት በኢየሱስ ስም ዛሬ በዚህ ሌሊት እንዲመጡ ጸልያለሁ። ይመደቡ፣ ይውጡ፣ ስራህን ይስሩ፣ ስምህን ያስመስግኑ። እግዚአብሔር ሆይ አንተን ነው የምናመልከው፣ አንተን ነው የምናከብረው። በምናከብርህና በምናመልክህ ሰዓት ላይ በስታው ተትረፍርፈው ከኛ ጋር አንተን የሚያመልኩ መላእክት በመንገዳችን ይውጡ። የልጆችን ጤንነት ይመልሱ፣ የትዳርን ጤንነት ይመልሱ፣ የህይወትን መልክ ያስተካክሉ በኢየሱስ ስም። የቤተሰብን ጤና እየመለሱ ይምጡ በኢየሱስ ስም። ስራ ለሌለው ስራ እየሰጠ እንዲመጣ ጸልያለሁ። የእግዚአብሔር መላእክት ስራ ለሌለው ስራ፣ በር ለተዘጋበት በር፣ ሐዘን ለመታው ሐዘኑን እየነቀለ ይምጣ በኢየሱስ ስም። ጨለማውን እየገፈፈ ይምጣ በኢየሱስ ስም። ግሬስ ላጣ፣ ጸጋ ላጣ፣ ለደከመው በጌታ በኢየሱስ ስም ጸጋን የሚያበዛ ፖቴንሻል የሚሰጥ አቅም የሚሰጥ እግዚአብሔር ሆይ እድሎችን የሚያመቻች አስቀድሞ እየሄደ በፊት ለፊት በሮችን የሚከፍቱ ያንተ የሆኑ መላእክት ልክ ጴጥሮስ በሁለት ወታደር መሃል ተኝቶ ካለበት ቀስቅሶ ልብሱን እንዲያድርግ ጫማውንም እንዲያጠልቅ አድርጎ በሮች በፊት ለፊቱ አውቀው እየተከፈቱለት የመራ የእግዚአብሔር መልአክ በጌታ በኢየሱስም በእኔና በወዳጆቼ መንገድ ላይ እንዲወጡ እንድትልካቸው ጸልያለሁ። ላክ መላእክቶችን በሮቻችንን አስቀድሞ የሚከፍቱ፣ ደጆቻችንን አስቀድሞ የሚከፍቱ፣ ስራዎቻችንን አስቀድሞ የሚባርኩ ያንተ የሆኑ መላእክት፣ ያንተ የሆኑ ካንተ የሚላኩ አባት እግዚአብሔር ሆይ በጌታ በኢየሱስም ጸልያለሁ። ስራችንን አስቀድሞ የሚያሳኩ። ሰውን አንፈልግም ጌታ ሆይ፣ የሆነ ነገር አንፈልግም። የሰውን ደጅ መጥናት፣ ስልክ መደወል፣ ብዙ መልፋት አንፈልግም። አንተ ላክ፣ አንተ አነሳሳ። አንተ ራስህ እግዚአብሔር ሆይ መንገድ የሆኑን መላእክት የሆኑን እያንዳንዱን ነገር ተጠቀም። ልቦችን አነሳሳ፣ ሰዎችን ቀስቅስልን። የእኛን የክብር ሰራተኛ የሆኑ ሰዎችን፣ የእኛን ጉዳይ የያዙ ሰዎች፣ የእኛን ነገር እጃቸው ለያዙ ሰዎችን በመላእክት ቀስቅስ፣ በመልእክቶች ቀስቅስ። እግዚአብሔር ልባቸው ላይ ሄደ በመናገር ቀስቅስ። ቅዱስ እግዚአብሔር መንፈስ ሆይ የእኛን ሕይወት የሚያስተካክሉ እጆች ይንቀሳቀሱ። ጸጋ ይብዛላቸው። እኛን የሚያገለግሉን አካላት ጸጋ ይብዛላቸው። በኢየሱስ ምሕረት ይብዛላቸው። ቸርነት ያግዛቸው። አቅም ሁናቸው ጌታ ሆይ በጌታ በኢየሱስም አሁንም አትረፍርፋቸው። አሁንም አበረታታቸው። አሁንም መንገዳቸውን ክፈት። አሁንም እግዚአብሔር ሆይ እንዲበረቱ እንዲሰሩ መጽሐፍ ቅዱስ ሲናገር በመንፈሴ እንጂ በኃይልና በብርታት አይደለምና እንዳልክ እኛ እንደ አሕዛብ አይደለንም። እኛ እንደ ሌሎች ሰዎች አይደለንም። በኃይልና በብርታት አንሄድም። በገንዘብ አንሄድም። ሰውን በሰው በማወቅ በእጅ አዙር አንሄድም። በጌታ በኢየሱስ ስም በመንፈስህ ግን ጸልየን እግዚአብሔር ሆይ እየለመንን በትህትና አንተን እንጠይቃለን። አባታችን ሆይ የወለድከን ሆይ መስቀል ላይ ያገኘህን በትንሣኤው ከሞት ያስነሳህን እግዚአብሔር አምላካችንና አባታችን ሆይ
በናዝሬቱ በጌታ በኢየሱስ ስም ሰዎች እኛን ለማገልገል እንድጣደፉ ጸልያለሁ። ስራችንን ለመክፈት፣ በሮቻችንን ለመክፈት፣ ቤታችንን ለመክፈት፣ መንፈሳዊ ህይወታችን ላይ የሚያስፈልገንን ነገር ለመስጠት ሰዎች እንዲበረቱ ጸልያለሁ። በጌታ በኢየሱስ ስም እንዲበረቱ፣ እግዚአብሔር በየመንገዳችን ላይ እንዲመጡ፣ እንዲሮጡ ጸልያለሁ። ያንተን ስራ ለመስራት፣ ያንተን መንገድ ለመከተል፣ አንተን ለማምለክ፣ እግዚአብሔር ለማለት፣ ኢየሱስ ለማለት ሰዎች እንዲሮጡ፣ ኃይል እንዲሆንላቸው፣ መንገዳቸው ላይ እንድታግዛቸው ጸልያለሁ። ዛሬም ጸልያለሁ። በሮች ይከፈቱ። አንተን የማወቂያ በር፣ አንተን የመከተያ በር፣ እግዚአብሔር ሆይ አንተን የማለት በር በኢየሱስ ስም ይከፈቱ። የፋይናንስ ደጆቻቸው ይከፈቱ። ፋይናንሳቸው ይስተካከል። ፋይናንሳቸው ላይ እጅ ይገለጥ። አቅማቸው ላይ እጅ ይገለጥ። ገንዘባቸው ላይ እጅ ይገለጥ። ስራቸው ላይ እጅ ይገለጥ። እግዚአብሔር ሆይ በሚሰሙኝ ሁሉ ላይ ጸልያለሁ። ስራቸውን ባርክ አቤቱ፣ ሀብታቸውን ባርክ እግዚአብሔር ሆይ። መጽሐፍ ቅዱስ ዘዳግም መጽሐፍ ምዕራፍ 8 ላይ እንደዚህ ይላል፣ ሀብትን እንድታከማች ኃይልን የሚሰጥህን እግዚአብሔርን አስበው ይላል። ኃይል የሚሰጥ እግዚአብሔር ነው። ስራ ብቻውን ስራ ስለሆነ አትባረኩም። ስለምትሰሩ ብቻ ሳይሆን ኃይል ሲሰጣችሁ እግዚአብሔር ኤምፓወር ያረጋችሁ ነው። በጌታ በኢየሱስ ክርስቶስ ስም ጸልይላችኋለሁ። ዛሬ በዚህ ሌሊት የሚባርክ እግዚአብሔር እጅ ከእናንተ ጋር ይውጣ። ስራችሁን ያትረፍርፈው። የግል ስራ እየሰራችሁ ደንበኛ ያጣችሁ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ ጸልያለሁ። ቤታችሁ ውስጥ የሚያትረፈርፍ የሚያበለጥግ እጅ ይብዛላችሁ። ደንበኞች ይምጡ። ስራችሁን የሚያሰናዱ፣ ስራችሁን የሚቀበሉ፣ ስራችሁን የሚያሰሩ አካላት፣ የሚያስፈልጋችሁ አካል ሁሉ ይምጣላችሁ። ገንዘብ ላስፈለገው ገንዘብ ይምጣ። ስራ ላስፈለገው ስራ ይምጣ። የሚሰራው የእጁ ስራ ይባረክለት። የእጆችን ስራ ባርካለሁ ተብለው በቃል እንደተጻፈ በጌታ በኢየሱስም የእጆቻቸው ስራ ይባረክ። የሚነኩት ይባረክ። የሚያደርጉት ነገር ሁሉ ባንተ ፊት ተቀባይነት ኑረው። በጌታ በኢየሱስ ክርስቶስም የሚነኩት ሁሉ ባንተ ፊት ተቀባይነት እንዲያገኝ ጸልያለሁ። እግዚአብሔር ሆይ እንደ ሌሎቹ አንተ ማታቀውን ሀብት የሚሰበስቡ እንዳይሆኑ፣ አንተ ማታቀውን ገንዘብ የሚሰበስቡ እንዳይሆኑ፣ አንተ የምታቀውን መንገድህ ላይ እግዚአብሔር ሆይ በጽድቅህ በቅድስና ላይ የተመሰረተን ገንዘብ እንዲሰበስቡ በጌታ በኢየሱስ ክርስቶስ ሰው ያልተበደለበት፣ ሰው ያላለቀሰበት፣ ሰው ያላዘነበት አንተ የባረከው ለመንግስት ስራና ለቤት አገልግሎት ጌታ ሆይ ለቤተሰቦቻቸው ደግሞ በረከት የሚሆን ገንዘብ እንዲሰበስቡ፣ ለህይወታቸው ምግብና መብል የሚሆን ገንዘብ እንዲሰበስቡ ኃይል ስጣቸው። በኢየሱስ ስም አቅም ሁናቸው። መንፈስ ቅዱስ ሆይ ወዳጄ ሆይ ጤና እንዲበዛልህ ነፍስም እንዲከናወንልህ እንድትበለጥግ ጸልይልሃለሁ ብሎ ለጢሞቴዎስ ስለ ልጁ ሐዋርያው ጳውሎስ እንደጸለየ ጸልይላችኋለሁ። በጌታ በኢየሱስ ክርስቶስ ስም እንዲበለጽጉ ጸልያለሁ። ጠላት እያየ፣ ክፉ እያየ፣ ሟርተኛ እያየ፣ መተተኛ እያየ፣ ሰፈር ውስጥ አይሆንላቸው የሚል ተቀናቃኝ እያየ በኢየሱስም የጨለማን መንግስት ስራ የሚያነሳሳባቸው እያለ የሚቀሰቅስባቸው እያለ እነሱ እንዲባረኩ ጸልያለሁ። የመንግስት ልጆች ናቸውና ያንተ ልጆች ናቸውና ይባረኩ። ስራዎቻቸው ላይ ኃይል ይሁን። እግዚአብሔር ሆይ እያንዳንዱ ቢዝነሳቸው ላይ ኃይል ይሁን። ተቀጥሮ የሚሰራ ከቅጥሩ የሚወጣበት ቀን ቅርብ ይሁንለት። የራሱ ነገር ውስጥ አስገባቸው። የራሳቸው ነገር ውስጥ ባርካቸው። የሚያድግ ነገር ስጣቸው። የሚለወጥ ነገር ስጣቸው። ጌታ ሆይ የሚስፋፋ ነገር ስጣቸው። አንድ ስራ ብቻ ይዞ ሌላ መጨመር መድገም ያቃተው ሰው በኢየሱስም 3-4 በር ይከፈትለት። ከሀገር መውጣት የሚፈልግ በጌታ በኢየሱስም እንደ ፈቃድህ ያለ ደጅ ይከፈትላቸው። በኢየሱስ ክርስቶስም እንዳንተው ፈቃድ የሆነ አንተ ደስ የሚልህ በኢየሱስም በር ከፈትላቸው። ጸልይላችኋለሁ። በጌታ በኢየሱስም የምትነኩት በኃይል ይባረክ። ጠላቶች አይናቸው እየቀላ ያንተ ሆነው የእግዚአብሔር ሆነው ነገር ያገኛችሁ። ደጆች ይከፈትላችሁ። ልጆቻችሁን የምታስተማምሩበት በጀት ይለቀቅላችሁ። ትዳራችሁን የምትመሩበት በጀት ይለቀቅላችሁ። በኢየሱስ ክርስቶስ ስም ማግባት የምትፈልጉ ከዚህ ሰዓት ጀምሮ ትዳሮቻችሁ ይባረክ። በሮቻችሁ ይከፈቱ። የትዳር ደጅ ይከፈትላችሁ። በናዝሬቱ ጌታ በኢየሱስ ስም የትዳር ደጅ በኃይል ይለቀቅላችሁ። እግዚአብሔር አምላክ አዳዲስ ስጦታን በዚህ ዓመት እንዲሰጣችሁ ጸልያለሁ። በዚህ ዓመት ያልተባረከ የሚባረክበት፣ ያላገባ የሚያገባበት ይሁን። በዚህ ዓመት እግዚአብሔር ምሕረት የሚያበዛበት ይሁን። በዚህ ዓመት
ታላቅ ይሁን የጸሎት ሪቫይቫል በሕይወታችሁ ላይ የሚጀምርበት ይሁን። በዚህ ዓመት ከእግዚአብሔር ጋር የምትጣበቁበት፣ መጸለይ የደከመው መሠዊያው የሚታደስበት ዓመት ይሁን። በኢየሱስ ክርስቶስም ከእግዚአብሔር ፊት መቆያ አቅም ያጣችሁ ሰዎች አቅማችሁ የሚለወጥበት ይሁን። እግዚአብሔር የተናገረውን ቃል ይፈጽምላችሁ። አበረታችኋለሁ እንዳላችሁ፣ አነሳችኋለሁ እንዳላችሁ፣ በኢየሱስም ድካም በእናንተ ላይ አይቀጥልም ብሎ ተስፋ እንደሰጣችሁ ተስፋው ይፈጸምላችሁ። አቅማችሁ ይገለጥ፣ ኃይላችሁ ይገለጥ። ያላችሁ ነገር በእግዚአብሔር ፊት ይውጣላችሁ። እግዚአብሔር አምላክ የታመናችሁለት የጠበቃችሁት አምላክ በጌታ በኢየሱስም በዚህ ዓመት ይገኝላችሁ፣ እንደ ፈቃዱ ይገኝላችሁ። ጠላት አይኑ እያየ ይገለጥላችሁ። ወንጌል የምትሰሩበት ዓመት ይሁንላችሁ። የመንግስቱ ስራ ላይ አቅማችሁን የምታፈሱበት ዓመት ይሁንላችሁ። ወንጌል ወንጌል ብላችሁ፣ ኢየሱስ ኢየሱስ ብላችሁ፣ ጸሎት ጸሎት ብላችሁ፣ አዳዲስ ነፍሳት ብላችሁ በምልጃ በጸሎት በእግዚአብሔር ፊት ለመቆየት የማይደክማችሁ ዓመት እንዲሆን ጸልያለሁ። በዚህ ዓመት እግዚአብሔር አምላክ ከሩቅ የምትለዩት ሰዎች፣ የወንጌል ሰዎች፣ የኢየሱስ ሰዎች፣ የእግዚአብሔር ሰዎች የምትባሉ እንዲያረጋችሁ ጸልያለሁ። በእግዚአብሔር መንግስት ውስጥ የተናቀ ሰው የለም። በእግዚአብሔር መንግስት ውስጥ የማያስፈልግ ሰው የለም። እናንተ የእግዚአብሔር ሰዎች መሆን ትችላላችሁ። እግዚአብሔር እናንተን መጠቀም ይቻለዋል። እግዚአብሔር እናንተን መጠቀም ይፈልጋል። በጌታ በኢየሱስ ክርስቶስ ስም ኃይላችሁ ይውጣ፣ አቅማችሁ ይገለጥ። ያላችሁ ነገር ሁሉ ወጥቶ በአደባባይ የሚታይበት ዓመት ይሁን። እግዚአብሔር ሕይወታችሁ እንዳይደበቅ ያድርግ። በዚህ ዓመት በኢየሱስ ስም በተራራ ላይ ያለች ከተማ ልትሰወር አይቻላትም እንደሚል ቃል ሀብታችሁ፣ ባለጠግነታችሁ፣ የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት፣ እግዚአብሔር ያደረገላችሁ ነገር፣ ውለታው፣ በጎነቱ፣ ደግነቱ፣ መልካምነቱ በኢየሱስ ስም በሕዝብ ሁሉ ፊት፣ በሰው ሁሉ ፊት፣ በጠላቶቻችሁ ፊት ለፊት እንዲገለጥ ጸልያለሁ። መጽሐፍ ቅዱስ እንደሚናገር በጠላቶቼ ፊት ለፊት ራሴን በዘይት ቀባኝ እንደምል በኢየሱስ ክርስቶስ ስም ራሳችሁ ይቀባ፣ ከፍታችሁ ይቀባ፣ ከፍ ያለ ነገራችሁ ሕይወታችሁ ይቀባ። በኢየሱስ ስም የምትቀቡት ደግሞ በጠላቶቻችሁ ፊት ለፊት ይሁን፣ በሚጠሏችሁ ፊት ለፊት ይሁን፣ ከልጅነት በሚያውቋችሁ ፊት ለፊት ይሁን። ከልጅነት ገና ነገሩ ትንሽ እያለ የሚያውቋችሁ እግዚአብሔር በእናንተ ላይ ታላቅ ስራ እንደሰራ ከልጅነት ጀምሮ የሚያውቋችሁ ምስክር መሆን በሚችሉ አካላት ፊት እግዚአብሔር እንዲቀባችሁ ጸልያለሁ። ባለጠግነትን ይቀባችሁ፣ ምሕረትን ይቀባችሁ፣ ተአምራትን ይቀባችሁ፣ ፈውስን ይቀባችሁ፣ የጸሎትን ሕይወት ይቀባችሁ፣ የቃሉን ብርሃን ይቀባችሁ። እግዚአብሔር አምላክ የሚበዛን ሕይወት ይቀባችሁ። በኢየሱስም የምትከለከሉ አትሁኑ። በሮች አውቀው ይከፈቱላችሁ። በዚህ ዓመት ታላቅነታችሁ ይነገር። በዚህ ዓመት እግዚአብሔር አምላክ ከተቀናቃኞቻችሁ ከማይፈልጓችሁ አካላት እግዚአብሔር በእናንተ ሕይወት ላይ መልካም ሲያደርግ ደስተኛ ባልሆኑ ሰዎችና ሰይጣን ፊት እግዚአብሔር እንዲያከብራችሁ ጸልያለሁ። አምላኬ ሆይ አመሰግናለሁ። በእነዚህ ሰዎች ላይ ስለምትገልጠው ምሕረት አመሰግናለሁ። በጌታ በኢየሱስ ስም ተባረክ። ጌታ ሆይ እናከብረሃለን። አሁንም አንተን ነው የምናመሰግነው። አሁንም ስራህን ነው የምንናገረው። አሁንም እንዳታቆሙ፣ ጸሎት በፍጹም እንዳታቆሙ። አእምሯችሁ በቃ ልላችሁ ይችላል። ሐሳባችሁ በቃ ልላችሁ ይችላል። ጸሎት መጸለይ ያለባችሁ በዛች ታይም ነው። ከነቅድሙ ስሜታችሁም ስላለ አቅማችሁ ስላለ ጸልያችኋል። አሁን ግን እምነታችሁ ብቻ የሚሰራበት ሰዓት አለ። አእምሯችሁ እምቢ ይላችኋል፣ ሐሳባችሁ እምቢ ይላችኋል። ከዛ ሰዓት በኋላ ግን መንፈሳችሁን መጸለይ የሚጀምረው በመንፈስ መጸለይ የሚጀምሩበት ሰዓት ነው። በእምነት መግፋት የሚጀምሩበት ሰዓት ነው። ስለዚህ እንጸልያለን። እግዚአብሔርን እያመሰገንን እንጸልያለን። አምላክ ሆይ ተባረክ። ስለ ውሎዬ አመሰግናለሁ። አሁንም ደግማለሁ፣ ደጋግሜ ስለ ውሎዬ እያነሳው እያስተዋልኩ አመሰግናለሁ። መጽሐፍ ቅዱስ ሲናገር እግዚአብሔር የምድር ዳርቻ ፈጣሪ ነውና በማስተዋል አመስግኑ እንደሚል እያስተዋልኩ እንዴት አይነት ውሎ እንደዋልኩ፣ እንዴት አይነት 5 ዓመታትን 3 ዓመታትን 4 ዓመታትን እግዚአብሔር 2 ዓመት 1 ዓመት 3 ወር እንዴት እንዳሳለፍኩ እያየሁ አመሰግናለሁ። እምባምባ የሚሉ ምሽቶችን እግዚአብሔር ሆይ እያለቀስኩ የነገርኩን ነገር ታምነህ ስላሳለፍከኝ አመሰግናለሁ። ከሱቅ ዕዳ፣ ከድርጅቶች ዕዳ፣ ከመስሪያ ቤት ዕዳ፣ ከብዙ ነገሮች
ሕይወቴ አልፎ ተቋቁሞ ስለመጣ አመሰግንሃለሁ። ሞቴን በሚመኙ አካላት ፊት ምሕረትን ስላገነንክልኝ አመሰግንሃለሁ። ጨለማ እንዳያገኘኝ አድርገህ ስለተጠነቀቅክልኝ አመሰግንሃለሁ። ሐዘን እንዳያገኘኝ አድርገህ ልቤን ስለተንከባከብከው አመሰግንሃለሁ። እግዚአብሔር ለካ ከእኔ ጋር ነበር ብዬ እንዳስተውል ሆኗልና ነገሩ ጌታ ሆይ አመሰግንሃለሁ። የመጡ ብዙ ነገሮች፣ የሚያስፈራሩ ብዙ ነገሮች አልፈው ስለሄዱ በቀኔ ውስጥ ስላለህ አመሰግናለሁ። ወዳጆች እግዚአብሔርን እያመሰገናችሁ ጸልዩ። እግዚአብሔር ከናንተ ምስጋናን ይጠብቃል። እግዚአብሔር ከናንተ የከንፈሮቻችሁን ፍሬ ይጠብቃል። የከንፈር ፍሬ ደግሞ ሌላ ነገር ልንሰጠው ስለማንችል ምስጋና ብቻ ነው። ጌታ ሆይ ተመስገን። አምላካችን ሆይ ተመስገን። የራራህልን እግዚአብሔር፣ የደገፍከኝ እግዚአብሔር፣ መንገድ የመራኸኝ እግዚአብሔር፣ ቀኔ ውስጥ ያገዝከኝ ጌታ ሆይ አመሰግንሃለሁ። የተኛን ሰዓት የተነሳን ሰዓት እግዚአብሔር ስንራመድ፣ ስንሰራ፣ ስንውል፣ ስንማር አብረህን ስለነበርክ ጴጥሮስም ከእስር ቤት መልአኩ ይዞት ካወጣው በኋላ ህልም እየመሰለው ያንን ሁሉ መንገድ አልፎ መጥቶ ከዛ በኋላ ወደ ልቡ ሲመለስ ለካ እግዚአብሔር መልአኩን ልኮ ከሄሮድስ እጅ አዳነኝ ብሎ ለምስጋና ልቡን እንዳነሳሳ እግዚአብሔር ሆይ ለማስተዋል ራሱን ስለፈቀደ ልክ እንደዛው አንተን ሪኮግናይዝ አደረገ፣ አንተን አሰበ። ጌታ ሆይ እኛም እናስብሃለን። በቀናችን ውስጥ እንዴት እንደመራህን ባይገባንም አሁን ግን ቀኑ አልፎ ሲመጣ ይገባናል። እግዚአብሔር ማስተዋል እንችላለን። ለካ እያንዳንዱ ሰዓት ላይ አብረህን ነበርክ። ለካ በቀኔ ውስጥ ስትመክረኝ ነበር። ለካ እንዳልናደድ፣ እንዳልከፋ፣ ሆድ እንዳይብሰኝ እግዚአብሔር ሆይ ነገሮች ባስከፉኝ ሰዓት ላይ ትሪት አርገኸኛልና አመሰግንሃለሁ። መክረኸኛልና አመሰግንሃለሁ። አስታውሰኸኛልና አመሰግንሃለሁ። ነገሮችን ረስቼ እድሎች እንዳይበላሹ ስላደረክልኝ አመሰግንሃለሁ። በኢየሱስም ንስር ጫጩቶቿን እንደምትንከባከብ ስለተንከባከበከኝ ስሜ የተባረከ ይሁን። ስለጠበከኝ ስሜ የተባረከ ይሁን። ዛሬ ልቤ አላዘንም፣ ሐዘን አልመታኝም፣ ጨለማ አልመታኝም፣ ሞት አልመታኝም። ስለዚህ አመሰግንሃለሁ ጌታ ሆይ። ምስጋና ይገባሃል፣ ክብር ይገባሃል። በጎነትን ስላበዛህልኝ፣ ቸርነትን ስላበዛህልኝ፣ ጠላት በእኔ ላይ ባመጣው ወጥመድ ውስጥ ስላልወደቅኩ፣ በእያንዳንዱ ነገር ጠባቂ ስለሆንክ እግዚአብሔር ሆይ ያለፍኩባቸውን ጎዳናዎች ወጥመድ ስለሰበርክ አመሰግንሃለሁ። ጨለማን ስላባረርክ አመሰግንሃለሁ። አሁንም እንዳመሰግንህ ጌታ ሆይ በዚህ ሰዓት እንዳልጸልይ ልቤን ሐሳቤን እየበታተኑ ያሉ የጨለማ መናፍስቶች የተበተኑ ይሁኑ። በኢየሱስ ክርስቶስ ስም ከበባው ይበተን። ያዝ የሶሪያ ወታደሮች መጥተው በከበቧቸው ጊዜ ሲፈራ ኤልሳ እንደዚህ ብሎ ጸለየ። አባቴ ሆይ ማን ከኛ ጋር እንዳለ ምን አይነት አምላክ እንደከበብከን እንዲያውቅ አይኖቹን ክፈት ብሎ ሲጸልይ እግዚአብሔር ሆይ ተራራውን የኢየሩሳሌምን ተራሮች ከበው የነበሩ የእሳትን ሰረገላና ፈረሶችን አሳየኸው። ከዛ በኋላ እንደዚህ አለ፣ ከእነርሱ ጋር ካሉት ከኛ ጋር ያለው ይበልጣል አለ። አንተ ትበልጣለህ። ቀኑ ውስጥ አንተ ትበልጣለህ። አሁንም በዚህ ሌሊት አንተ ትበልጣለህ። ባለንበት ቦታና ሁኔታ ላይ እግዚአብሔር በገባንበት በማይመስል ሁኔታ ላይ ያለን ግን አንተ ትበልጣለህ። የጨለማ ጨለምተኝነት፣ የጨለማ ክፋት፣ የጨለማ ተንኮል፣ የጨለማ ሞት፣ የጨለማ ሐዘን፣ የጨለማ የሞት ድንኳን፣ ሰፈር ውስጥ የሚወራ የሐሜት ወሬ እግዚአብሔር ሆይ የሟርት ወሬ፣ የጥንቆላ ወሬ ይቀራሉ፣ ይቆማሉ፣ አይቀጥሉም እኮ ከዚህ በኋላ አይሳካለትም። ከዚህ በኋላ ወዴት ሊደርስ ነው እየተባለ የሚወራውን ይህንን ሁሉ የመናፍስትን ኮተት ያንተ ኃይል ይበልጣል። የመንፈስህ አብሮነት ይበልጣል። በጌታ በኢየሱስ ስም አሁንም ጥረግና ለምስጋና አቁመን። አሁንም ጥረግና የበሽታን አቅም ጥረግ። እግዚአብሔር የጠላቶቻችን በር ዝጋ። አይኖቻቸው ይታወሩ። ከዛ በኋላ ከበውት የነበሩትን ተራራውን ከበው እነሱን ከበው ቤቱን ከበው የነበሩትን አይናቸውን እንድታሳውር በጸለይ ጊዜ አሳወርክለት። ከዛ በኋላ ወደ ንጉሱ ይዟቸው ሄደ። እግዚአብሔር ጠላቶቻችንን አሳውረ በእጃችን እንዲሰጥን ጸልያለሁ። ስጠን በእጃችን ጌታ ሆይ። አንጎዳቸውም። በኢየሱስም እንጀራ እንሰጣቸዋለን፣ መልካም እናደርግላቸዋለን፣ አንገላቸውም። ነገር ግን ክፋት አድራጊዎችን ሰዎች ቢሆኑ አለቆቻችን ቢሆኑ በመንገዳችን ላይ የማይሆን ስራ እየሰሩ ያሉ ክፉ አድራጊዎችን እግዚአብሔር እግራችን ላይ ጣልልን በኢየሱስም። እንደ ሌሎች ሰዎች ለበቀል አንሄድም። እንደ ሌሎች ሰዎች እግዚአብሔር ሆይ አንተን እንደማያውቁት ሆነን እኛ የራሳችንን ውጊያ ልንዋጋ አንሄድም። አንተ ተዋጋልን፣ አንተ ውጣልን። ሰዎች በእኛ ላይ በተነሱ ሰዓት አንተ ተነሳልን። ጌታ ሆይ እግዚአብሔር ሆይ በከንቱ ሊመቱን በሚፈልጉ እጆች ፊት አንተ ተዋጋልን፣ አንተ መልስልን።
አፍ ሁነን ጌታ ሆይ፣ ንግግር ሁነን ጌታ ሆይ፣ መልስ ሁነን ጌታ ሆይ። በማናቃቸው ስፍራዎች ላይ ስለኛ ተዋጋ፣ ስለኛ መልስ፣ ስለኛ አውራ፣ ስለኛ መስክር ጌታ ሆይ። ምህረት ይመስክርልን፣ ሞገስ ይመስክርልን። እግዚአብሔር ሆይ በጨለማው ዓለም ላይ ሞገስህ ይመስክርልን። ጌታ ሆይ በጨለማው ዓለም ላይ ሞገስህ ይመስክርልን። ወዳጆቼ ለሞገስ ጸልዩ። እኔ በሞገስ አልቀልድም። ሞገስ ላይ ቀልድ አላውቅም። ሞገስ አስቀጥሎኛል። ሞገስ ያለ ዕድሜ አክብሮኛል። ሞገስ ያለ ሁኔታዎች ያለ ቅድመ ሁኔታ አክብሮኛል። ስለዚህ በሞገስ እንዳትቀልዱ። ሞገስ ሲባል እሪ ብላችሁ አሜን በሉ። ሞገስ ያስቀጥላችኋል። ሞገስ ከእናንተ ጋር ይሆናል። የእግዚአብሔር ሞገስ በጌታ በኢየሱስ ስም ያለምንም ቅድመ ሁኔታ ያከብራችኋል። ዛሬ አምላክ ሞገስን ያፈስልናል። አምላካችን ሆይ ሞገስ ስጠን። በጌታ በኢየሱስ ስም በጠላቶቻችን ፊት ለፊት ሞገስ አድርግልን። በከሳሾቻችን ፊት ለፊት ሞገስን ስጠን። እግዚአብሔር ሆይ በሚጠሉንም በሚወዱንም ፊት ለፊት ሞገስን አድርግልን። በቁመት አሳድገን፣ በጥበብ አሳድገን። እግዚአብሔር ሆይ ስንናገር ምንደመጥ ምንጣፍጥ ሰዎች አድርገን። በጌታ በኢየሱስ ስም ንግግራችንን በማይጎዱት ፊት ጸጋንና ኃይልን ሙላን። እስጢፋኖስም ጸጋን ተሞልቶ የሚናገረውን ሊቋቋሙት አልቻሉም እንደሚል ቃል በጌታ በኢየሱስ ስም በንግግራችን ጊዜ፣ በወሬያችን መሃል፣ በቁም ነገር መሃል፣ በህይወት ጉዳዮቻችን ላይ ሞገስ ይብዛልን በኢየሱስ ስም። ጠላት እንዳይችለን፣ ሐዘን እንዳይችለን፣ ጨለማ እንዳይችለን፣ ሞት እንዳይችለን በጌታ በኢየሱስ ስም የማይቋቋሙትን አንደበትና ኃይል ስጠን። ጌታ ሆይ በጌታ በኢየሱስ ስም ጸልያለሁ። ዛሬ በጠላቶቻችን አናት ላይ አቁመን፣ በጠላቶቻችን ከፍታ ላይ አቁመን ከፍታን እንረግጣለን። ባንተ በኢየሱስ ስም ባንተ ኃይላትን ሁሉ እንቆጣጠራለን። ባንተ እናሸንፋለን። ባንተ ድል እናደርጋለን። ባንተ ከተማው ታልፎ ይሰጠናል። ባንተ ጨለማው ታልፎ ይሰጠናል። ባንተ ብርሃን ታደርግልናለህ። ባንተ በኢየሱስ ክርስቶስም በሮቻችን ይከፈታሉ። ባንተ የሄድንበት ስፍራ ሁሉ ብርሃን ትሆነናለህ። አንተ ምህረትን ታበዛልናለህ። አንተ ቸርነትን ታትረፈርፈናለህ። አንተ ባለጠግነትን ትሞላናለህ። አንተ እግዚአብሔር ሆይ በቀናችን ውስጥ ኃይላችን ትሆናለህ። አንተ ታማኝ ነህ፣ የነገርከንን ትፈጽማለህ። አንተ በጎ ነህ ጌታ ሆይ፣ መካሪ ነህ። ልባችን በተሳሳተ ጊዜ ትመልሰናለህ። አንተ በታመምን ጊዜ ፈውሳችን ነህ። አንተ እግዚአብሔር ባዘንን ጊዜ ማጽናናታችን ነህ። አንተ እግዚአብሔር ሆይ አንደበትህ እኮ ያስተምራል። አንተ እጅህ እኮ ይመራል። አንተ የረገጥክበትን እየረገጥን ብንሄድ እኮ መዳረሻችን ሕይወት ነው የሆነው። አንተ እግዚአብሔር ሆይ ያረፍክበት ያሳርፋል። የቆምክበት ጋር ስንቆም መድረስ ያቃታቸው ሰዎች ሳንሆን ያረፉ ሰዎች እንባላለን። ካንተ ጋር መሄድ ምንኛ ደስ ይላል። ባንተ ድል እናደርጋለን። ባንተ ጠላቶቻችን ይመታሉ። ባንተ ጨለማ ስፍራን ይለቃል። ባንተ ሐዘን ስፍራ ይለቃል። ባንተ ሞት ይዋረዳል። ባንተ ክብር እናያለን። ሃሌሉያ! ሞገስ ይሆንልናል በጌታ በኢየሱስ ስም። ክብር ይሆንልናል በጌታ በኢየሱስ ስም። ሐዘን አይቀድመንም፣ ጨለማ አይቀድመንም። እንደዚህ ይላችኋለሁ ዛሬ እናንተ ሊሰሙ በማትችሉባቸው ሁኔታና ቦታ ላይ እናንተ ስለምትባሉት ነገር ሲል እግዚአብሔር ይጠብቃችኋል። ጠላቶቻችሁ ስለሚያወሩት፣ ሰዎች ስለሚያወሩት አትቀጥልም፣ አይሆንላትም፣ አይሳካላትም፣ ሟርተኞች፣ ጠንቋዮች ስለሚያወሩት ነገር ሲል እግዚአብሔር ይጠብቃችኋል። ሙሴ እንደዚህ አለ፣ እነዚህን ሕዝብ እንዴት ብለህ ታጠፋቸዋለህ አለ። አሕዛብ እኮ እግዚአብሔር በመንገድ አውጥቶ ማድረስ ተስኖት ማድረስ አቅቶት በመንገድ ጨረሳቸው ብሎ ያሙሃል፣ አሕዛብ ያሙሃል አለ። ከዛ በኋላ እግዚአብሔርም እስራኤላውያንን ከማጥፋት ተጸጸተ ይላል መጽሐፍ። ተወ፣ አቆመ። እግዚአብሔር ቁጣውን መለሰ። አያችሁ፣ እግዚአብሔር እናንተ በሌላችሁበት ስፍራ ስለ እናንተና ስለ እግዚአብሔር ስለሚታማው ሐሜት ስል እናንተን ይጠብቃችኋል። መጽሐፍ ቅዱስ እንደዚህ ይላል፣ ስለ ስሙ በጽድቅ መንገድ መራኝ ይላል። ስለ ስሙ ስለ ራሱ እግዚአብሔር ይጠብቀናል። እግዚአብሔርን በቃሉ ነው የምናምነው። እግዚአብሔርን የትም አናውቀውም። እኛ እግዚአብሔርን በቃሉ ውስጥ ነው የምናውቀው። እግዚአብሔር ቃል ደግሞ ሕያው ነው፣ የሚሰራ ነው። ሃሌሉያ! ሕያው ነው። አሁንም ዛሬም ትኩስ ነው የእግዚአብሔር ቃል። ላመኑት ይሰራላችኋል። እናምናለን በጌታ በኢየሱስ ስም። አምላካችን ሆይ ተመስገን። አንተ ድንቅ ወዳጅ ሆይ ተመስገን። አንተ ድንቅ ታማኝ ወዳጅ ሆይ ተመስገን። አንተ ድንቅ አባት ሆይ ተመስገን። በጌታ በኢየሱስ ስም እናመሰግንሃለን። በጌታ በኢየሱስ ስም እናከብረሃለን። በጌታ በኢየሱስ ስም ስምህን ከፍ ከፍ እናደርጋለን።
አምላክ ተባረክ። ጠላቶቻችንን አፋቸውን ስለምትዘጋልን እናመሰግንሃለን። ሐዘንን አፉን ስለምትዘጋልኝ አመሰግንሃለሁ። በሽታንና ሰቆቃን ጭንቀትንና እግዚአብሔር መቆም የሚባለውን ነገር ከመንገዳችን ላይ ስለምትጠርገው አመሰግንሃለሁ። ሐዘን ስለሚጠረግ አመሰግንሃለሁ። ሞት ስለሚጠረግ አመሰግንሃለሁ። የማልችላቸው ያደከሙኝ ነገር ከመንገድ ስለሚነሱ አመሰግንሃለሁ። ጠላት ዛሬ ይመለሳል። በለዓም እንደተመለሰ፣ ሟርተኛው እንደተመለሰ፣ መተተኛው እንደተመለሰ፣ አህያ ላይ ድግምቱን ጭኖ እየሄደ ያለውን የእግዚአብሔር መልአክ በፊት ለፊቱ ቆሞ እንደተገዳደረው ተመለስ እንዳለው። ምክንያቱም ይሄ ሕዝብ እግዚአብሔር የባረከው ሕዝብ ስለሆነ አንተ ልትረግመው አትችልም። አንተ ብትረግመውም አይረገምም። ምክንያቱም ክርስቶስ ኢየሱስ በመስቀል ላይ እርግማኑን የወሰደለት ሕዝብ ነው። የእግዚአብሔር ልጆች ነን። እርግማንና ሞት እንዳይሰራብን እግዚአብሔር አምላክ መልአኩን ይልክልናል። እናውጃለን፣ እንጸልያለን በጌታ በኢየሱስ ስም። እግዚአብሔር ሆይ ሞታችንን በሚፈልጉት አደባባይ ላይ ክብራችንን የሚያስወራ ሞትን የሚጋፈጥ ሐዘንን የሚጋፈጥ ጨለማን የሚመልስ የእግዚአብሔር መልአክ እንዲመጣ ጸልያለሁ። ጌታ ሆይ በጌታ በኢየሱስ ስም ላክ፣ መላእክቶችህን ላክ። ሕይወታችን እንዳይሰናከል ላክ። ጌታ ሆይ ክርስትናችን እንዳይሰናከል ላክ። የጸሎት ሕይወታችን እንዳይሰናከል ላክ። እግዚአብሔር የገንዘብ ባለጠግነት ሕይወት ጌታ ሆይ ቤትና ልጆች ትዳር እንዳይሰናከል ላክ በጌታ በኢየሱስ ስም። እግሮቼ በድንጋይ እንዳትሰናከል በእጆቻቸው ያነሱሃል። እግዚአብሔር አምላክ በመንገድ መላእክትን በፊት ለፊትህ ይልክላቸዋል እንደሚል በኢየሱስ ክርስቶስ መላእክት እንድታዝልኝ ጸልያለሁ። ዛሬ ያንተ ልጅ ነኝ፣ ይገባኛል። በመላእክ መጠበቅ ይገባኛል። በእግዚአብሔር መላእክት መከበብ ይገባኛል። መላእክት ባጠገቤ በቀኜ በግራዬ እንዲከቡኝ ጸልያለሁ። በኢየሱስም ስወጣ በመላእክት ታጅቤ እወጣለሁ፣ ስገባ በመላእክት ታጅቤ እገባለሁ። እግዚአብሔርን ሳመሰግን አብረውኝ እግዚአብሔርን የሚያመሰግኑ መላእክት፣ አብረውኝ እግዚአብሔርን የሚያመልኩ መላእክት፣ አብረውኝ ከእግዚአብሔር ጋር የሚቆሙ መላእክት በጌታ በኢየሱስም ከኔ ጋር እንዲመጡ ጸልያለሁ። ዛሬ እንዲከቡኝ ጸልያለሁ። ዛሬ እንዲሰፍሩ ጸልያለሁ። ቤቴን እንዲጠብቁት ጸልያለሁ። አካባቢን እንዲጠብቁት ጸልያለሁ። በጌታ በኢየሱስ ስም የኔ የሆነው ነገር ሁሉ በመላእክት እጅ እንዲጠበቅ ጸልያለሁ። በመላእክት እጅ እግዚአብሔር ሆይ ነገር በከበደኝ ሰዓት የሚያቀሉ የሚያገለግሉ መላእክት ይምጡ። በጌታ በኢየሱስ ስም በወዳጆቼ መንገድ ላይ ይምጡ። በአካባቢ ባሉ መልካም በሚያደርጉልኝ ሰዎች እጅ ላይ መልካም የሆነን ስጦታ የያዙ መላእክት እንዲመጡ ጸልያለሁ። ጌታ ሆይ በጌታ በኢየሱስ ስም ጸልያለሁ። መድረስ ቢያቅተን በመንገድ ብንደክም እግዚአብሔር ሆይ ሐዘን ልባችንን ቢመታ የማንጠብቀው ነገር መጥቶ ድንገት ልባችንን እንዳያሳዝን በመንገድ ሁሉ የሚያገለግሉን መላእክት እንዲመጡ ጸልያለሁ። ኢየሱስ በጌተሰማኒ እየጸለየ ሳለ የደም ላብ ባላበው ጊዜ በተጨነቀ ጊዜ አባት ሆይ ይህች ጽዋ ከኔ ትለፍ ብትፈቅድ ብሎ ሲጸልይ ከበደው፣ አቃተው፣ ሕይወት ደከመው። እግዚአብሔር ፊት ለፊቱ ያለውን የመስቀልን ጣርና ጩኸት ፈርቶ ሳለ ነገር ግን ያንን ነገር ሳይሆን የጸለውን ሳይሆን የሰጠኸው የሚያበረቱት መላእክት ተላኩለት ይላል መጽሐፍ ቅዱስ ሲናገር። መላእክትም ወደ እርሱ መጥተው አገለገሉት ይላል። ያገልግሉን በፍርሃታችን ሰዓት ላይ፣ ያገልግሉን በደከምን ሰዓት፣ ያገልግሉን። መላእክትህን ላክ ጌታ ሆይ በኢየሱስም። ጨለማን መንገዱን እየዘጉበት፣ በሽታን መንገዱን እየዘጉበት፣ ማጣትን መንገድን እየዘጉበት፣ ዕዳንና የዕዳን ምዕራፍ እየዘጉ ከሕይወታችን ላይ እያነሱ አንተንና እግዚአብሔር ሆይ አምላኪነትን እንድናመሰግን ከእኛ ጋር ሆነው እኛን የሚያገለግሉ መላእክት በኢየሱስ ስም ዛሬ በዚህ ሌሊት እንዲመጡ ጸልያለሁ። ይመደቡ፣ ይውጡ፣ ስራህን ይስሩ፣ ስምህን ያስመስግኑ። እግዚአብሔር ሆይ አንተን ነው የምናመልከው፣ አንተን ነው የምናከብረው። በምናከብርህና በምናመልክህ ሰዓት ላይ በስታው ተትረፍርፈው ከእኛ ጋር አንተን የሚያመልኩ መላእክት በመንገዳችን ይውጡ። የልጆችን ጤንነት ይመልሱ፣ የትዳርን ጤንነት ይመልሱ፣ የህይወትን መልክ ያስተካክሉት በኢየሱስ ስም። የቤተሰብን ጤና እየመለሱ ይምጡ በኢየሱስ ስም። ስራ ለሌለው ስራ እየሰጠ እንዲመጣ ጸልያለሁ። የእግዚአብሔር መላእክት ስራ ለሌለው ስራ
በር ለተዘጋበት በር፣ ሐዘን ለመታው ሐዘኑን እየነቀለ ይምጣ በኢየሱስ ስም። ጨለማውን እየገፈፈ ይምጣ በኢየሱስ ስም። ግሬስ ላጣ፣ ጸጋ ላጣ፣ ለደከመው በጌታ በኢየሱስ ስም ጸጋን የሚያበዛ ፖቴንሻል የሚሰጥ አቅም የሚሰጥ እግዚአብሔር ሆይ እድሎችን የሚያመቻች አስቀድሞ እየሄደ በፊት ለፊት በሮችን የሚከፍቱ ያንተ የሆኑ መላእክት ልክ ጴጥሮስ በሁለት ወታደር መሃል ተኝቶ ካለበት ቀስቅሶ ልብሱን እንዲያድርግ ጫማውንም እንዲያጠልቅ አድርጎ በሮች በፊት ለፊቱ አውቀው እየተከፈቱለት የመራ የእግዚአብሔር መልአክ በጌታ በኢየሱስ ስም በእኔና በወዳጆቼ መንገድ ላይ እንዲወጡ እንድትልካቸው ጸልያለሁ። ላክ መላእክቶችን በሮቻችንን አስቀድሞ የሚከፍቱ፣ ደጆቻችንን አስቀድሞ የሚከፍቱ፣ ስራዎቻችንን አስቀድሞ የሚባርኩ ያንተ የሆኑ መላእክት ያንተ የሆኑ ካንተ የሚላኩ አባት እግዚአብሔር ሆይ በጌታ በኢየሱስ ስም ጸልያለሁ። ስራችንን አስቀድሞ የሚያሳኩ ሰውን አንፈልግም ጌታ ሆይ የሆነ ነገር አንፈልግም። የሰውን ደጅ መጥናት፣ ስልክ መደወል፣ ብዙ መልፋት አንፈልግም። አንተ ላክ፣ አንተ አነሳሳ። አንተ ራስህ እግዚአብሔር ሆይ መንገድ የሆኑን መላእክት የሆኑን እያንዳንዱን ነገር ተጠቀም። ልቦችን አነሳሳ፣ ሰዎችን ቀስቅስልን። የኛን የክብር ሰራተኛ የሆኑ ሰዎችን፣ የኛን ጉዳይ የያዙ ሰዎች፣ የኛን ነገር እጃቸው ላይ የያዙ ሰዎችን በመላእክት ቀስቅስ፣ በመልእክቶች ቀስቅስ። እግዚአብሔር ልባቸው ላይ ሄደ በመናገር ቀስቅስ። ቅዱስ የእግዚአብሔር መንፈስ ሆይ የኛን ህይወት የሚያስተካክሉ እጆች ይንቀሳቀሱ። ጸጋ ይብዛላቸው። እኛን የሚያገለግሉን አካላት ጸጋ ይብዛላቸው። በኢየሱስ ምህረት ይብዛላቸው። ቸርነት ያግዛቸው። አቅም ሁናቸው ጌታ ሆይ በጌታ በኢየሱስም አሁንም አትረፍርፋቸው። አሁንም አበረታታቸው። አሁንም መንገዳቸውን ክፈት። አሁንም እግዚአብሔር ሆይ እንዲበረቱ እንዲሰሩ መጽሐፍ ቅዱስ ሲናገር በመንፈሴ እንጂ በኃይልና በብርታት አይደለምና እንዳልክ እኛ እንደ አሕዛብ አይደለንም። እኛ እንደ ሌሎች ሰዎች አይደለንም። በኃይልና በብርታት አንሄድም። በገንዘብ አንሄድም። ሰውን በሰው በማወቅ በእጅ አዙር አንሄድም። በጌታ በኢየሱስ ስም በመንፈስህ ግን ጸልየን እግዚአብሔር ሆይ እየለመንን በትህትና አንተን እንጠይቃለን። አባታችን ሆይ የወለድከን ሆይ መስቀል ላይ ያገኘን በትንሣኤው ከሞት ያስነሳን እግዚአብሔር አምላካችንና አባታችን ሆይ በናዝሬቱ በጌታ በኢየሱስ ስም ሰዎች እኛን ለማገልገል እንድጣደፉ ጸልያለሁ። ስራችንን ለመክፈት፣ በሮቻችንን ለመክፈት፣ ቤታችንን ለመክፈት፣ መንፈሳዊ ህይወታችን ላይ የሚያስፈልገንን ነገር ለመስጠት ሰዎች እንዲበረቱ ጸልያለሁ። በጌታ በኢየሱስ ስም እንዲበረቱ እግዚአብሔር በየመንገዳችን ላይ እንዲመጡ እንዲሮጡ ጸልያለሁ። ያንተን ስራ ለመስራት፣ ያንተን መንገድ ለመከተል፣ አንተን ለማምለክ እግዚአብሔር ለማለት ኢየሱስ ለማለት ሰዎች እንዲሮጡ ኃይል እንዲሆንላቸው መንገዳቸው ላይ እንድታግዛቸው ጸልያለሁ። ዛሬም ጸልያለሁ። በሮች ይከፈቱ። አንተን የማወቂያ በር፣ አንተን የመከተያ በር እግዚአብሔር ሆይ አንተን የማለት በር በኢየሱስም ይከፈቱ። የፋይናንስ ደጆቻቸው ይከፈቱ። ፋይናንሳቸው ይስተካከል። ፋይናንሳቸው ላይ እጅ ይገለጥ። አቅማቸው ላይ እጅ ይገለጥ። ገንዘባቸው ላይ እጅ ይገለጥ። ስራቸው ላይ እጅ ይገለጥ። እግዚአብሔር ሆይ በሚሰሙኝ ሁሉ ላይ ጸልያለሁ። ስራቸውን ባርክ አቤቱ፣ ሀብታቸውን ባርክ እግዚአብሔር ሆይ። መጽሐፍ ቅዱስ ዘዳግም መጽሐፍ ምዕራፍ 8 ላይ እንደዚህ ይላል፣ ሀብትን እንድታከማች ኃይልን የሚሰጥህን እግዚአብሔርን አስበው ይላል። ኃይል የሚሰጥ እግዚአብሔር ነው። ስራ ብቻውን ስራ ስለሆነ አትባረኩም። ስለምትሰሩ ብቻ ሳይሆን ኃይል ሲሰጣችሁ እግዚአብሔር ኤምፓወር ሲያረጋችሁ ነው። በጌታ በኢየሱስ ክርስቶስ ስም ጸልይላችኋለሁ። ዛሬ በዚህ ሌሊት የሚባርክ እግዚአብሔር እጅ ከእናንተ ጋር ይውጣ። ስራችሁን ያትረፍርፈው። የግል ስራ እየሰራችሁ ደንበኛ ያጣችሁ በጌታ በኢየሱስ ክርስቶስ ስም ከዚህ ሰዓት ጀምሮ ጸልያለሁ። ቤታችሁ ውስጥ የሚያትረፈርፍ የሚያበለጥግ እጅ ይብዛላችሁ። ደንበኞች ይምጡ። ስራችሁን የሚያሰናዱ፣ ስራችሁን የሚቀበሉ፣ ስራችሁን የሚያሰሩ አካላት፣ የሚያስፈልጋችሁ አካል ሁሉ ይምጣላችሁ። ገንዘብ ላስፈለገው ገንዘብ ይምጣ። ስራ ላስፈለገው ስራ ይምጣ። የሚሰራው የእጁ ስራ ይባረክለት። የእጆችን ስራ ባርካለሁ ተብለው በቃል እንደተጻፈ በጌታ በኢየሱስም የእጆቻቸው ስራ ይባረክ። የሚነኩት ይባረክ። የሚያደርጉት ነገር ሁሉ ባንተ ፊት ተቀባይነት ኑረው። በጌታ በኢየሱስ ክርስቶስም የሚነኩት ሁሉ ባንተ ፊት ተቀባይነት እንዲያገኝ ጸልያለሁ። እግዚአብሔር ሆይ እንደ ሌሎቹ አንተ ማታቀውን ሀብት የሚሰበስቡ እንዳይሆኑ፣ አንተ ማታቀውን ገንዘብ የሚሰበስቡ እንዳይሆኑ፣ አንተ የምታቀውን መንገድህ ላይ እግዚአብሔር ሆይ በጽድቅህ በቅድስና ላይ የተመሰረተን ገንዘብ እንዲሰበስቡ
በጌታ በኢየሱስ ክርስቶስ ሰው ያልተበደለበት፣ ሰው ያላለቀሰበት፣ ሰው ያላዘነበት አንተ የባረከው ለመንግስት ስራና ለቤት አገልግሎት ጌታ ሆይ ለቤተሰቦቻቸው ደግሞ በረከት የሚሆን ገንዘብ እንዲሰበስቡ፣ ለህይወታቸው ምግብና መብል የሚሆን ገንዘብ እንዲሰበስቡ ኃይል ስጣቸው በኢየሱስ ስም። አቅም ሁናቸው መንፈስ ቅዱስ ሆይ ወዳጄ ሆይ ጤና እንዲበዛልህ ነፍስም እንዲከናወንልህ እንድትበለጥግ ጸልይልሃለሁ ብሎ ለጢሞቴዎስ ስለ ልጁ ሐዋርያው ጳውሎስ እንደጸለየ ጸልይላችኋለሁ። በጌታ በኢየሱስ ክርስቶስ ስም እንዲበለጽጉ ጸልያለሁ። ጠላት እያየ፣ ክፉ እያየ፣ ሟርተኛ እያየ፣ መተተኛ እያየ፣ ሰፈር ውስጥ አይሆንላቸው የሚል ተቀናቃኝ እያየ በኢየሱስ ስም የጨለማን መንግስት ስራ የሚያነሳሳባቸው እያለ የሚቀሰቅስባቸው እያለ እነሱ እንዲባረኩ ጸልያለሁ። የመንግስት ልጆች ናቸውና ያንተ ልጆች ናቸውና ይባረኩ። ስራዎቻቸው ላይ ኃይል ይሁን። እግዚአብሔር ሆይ እያንዳንዱ ቢዝነሳቸው ላይ ኃይል ይሁን። ተቀጥሮ የሚሰራ ከቅጥሩ የሚወጣበት ቀን ቅርብ ይሁንለት። የራሱ ነገር ውስጥ አስገባቸው። የራሳቸው ነገር ውስጥ ባርካቸው። የሚያድግ ነገር ስጣቸው። የሚለወጥ ነገር ስጣቸው። ጌታ ሆይ የሚስፋፋ ነገር ስጣቸው። አንድ ስራ ብቻ ይዞ ሌላ መጨመር መድገም ያቃተው ሰው በኢየሱስ ስም 3-4 በር ይከፈትለት። ከሀገር መውጣት የሚፈልግ በጌታ በኢየሱስ ስም እንደ ፈቃድህ ያለ ደጅ ይከፈትላቸው። በኢየሱስ ክርስቶስም እንዳንተው ፈቃድ የሆነ አንተ ደስ የሚልህ በኢየሱስም በር ከፈትላቸው። ጸልይላችኋለሁ በጌታ በኢየሱስም። የምትነኩት በኃይል ይባረክ። ጠላቶች አይናቸው እየቀላ ያንተ የሆነው የእግዚአብሔር የሆነው ነገር ያገኛችሁ። ደጆች ይከፈትላችሁ። ልጆቻችሁን የምታስተማምሩበት በጀት ይለቀቅላችሁ። ትዳራችሁን የምትመሩበት በጀት ይለቀቅላችሁ። በኢየሱስ ክርስቶስ ስም ማግባት የምትፈልጉ ከዚህ ሰዓት ጀምሮ ትዳሮቻችሁ ይባረክ። በሮቻችሁ ይከፈቱ። የትዳር ደጅ ይከፈትላችሁ። በናዝሬቱ ጌታ በኢየሱስ ስም የትዳር ደጅ በኃይል ይለቀቅላችሁ። እግዚአብሔር አምላክ አዳዲስ ስጦታን በዚህ ዓመት እንዲሰጣችሁ ጸልያለሁ። በዚህ ዓመት ያልተባረከ የሚባረክበት፣ ያላገባ የሚያገባበት ይሁን። በዚህ ዓመት እግዚአብሔር ምሕረት የሚያበዛበት ይሁን። በዚህ ዓመት ታላቅ ይሁን የጸሎት ሪቫይቫል በሕይወታችሁ ላይ የሚጀምርበት ይሁን። በዚህ ዓመት ከእግዚአብሔር ጋር የምትጣበቁበት፣ መጸለይ የደከመው መሰዊያው የሚታደስበት ዓመት ይሁን። በኢየሱስ ክርስቶስም ከእግዚአብሔር ፊት መቆያ አቅም ያጣችሁ ሰዎች አቅማችሁ የሚለወጥበት ይሁን። እግዚአብሔር የተናገረውን ቃል ይፈጽምላችሁ። አበረታችኋለሁ እንዳላችሁ፣ አነሳችኋለሁ እንዳላችሁ በኢየሱስም ድካም በእናንተ ላይ አይቀጥልም ብሎ ተስፋ እንደሰጣችሁ ተስፋው ይፈጸምላችሁ። አቅማችሁ ይገለጥ። ኃይላችሁ ይገለጥ። ያላችሁ ነገር በእግዚአብሔር ፊት ይውጣላችሁ። እግዚአብሔር አምላክ የታመናችሁለት የጠበቃችሁት አምላክ በጌታ በኢየሱስም በዚህ ዓመት ይገኝላችሁ። እንደ ፈቃዱ ይገኝላችሁ። ጠላት አይኑ እያየ ይገለጥላችሁ። ወንጌል የምትሰሩበት ዓመት ይሁንላችሁ። የመንግስቱ ስራ ላይ አቅማችሁን የምታፈሱበት ዓመት ይሁንላችሁ። ወንጌል ወንጌል ብላችሁ፣ ኢየሱስ ኢየሱስ ብላችሁ፣ ጸሎት ጸሎት ብላችሁ፣ አዳዲስ ነፍሳት ብላችሁ በምልጃ በጸሎት በእግዚአብሔር ፊት ለመቆየት የማይደክማችሁ ዓመት እንዲሆን ጸልያለሁ። በዚህ ዓመት እግዚአብሔር አምላክ ከሩቅ የምትለዩት ሰዎች፣ የወንጌል ሰዎች፣ የኢየሱስ ሰዎች፣ የእግዚአብሔር ሰዎች የምትባሉ እንዲያረጋችሁ ጸልያለሁ። በእግዚአብሔር መንግስት ውስጥ የተናቀ ሰው የለም። በእግዚአብሔር መንግስት ውስጥ የማያስፈልግ ሰው የለም። እናንተ የእግዚአብሔር ሰዎች መሆን ትችላላችሁ። እግዚአብሔር እናንተን መጠቀም ይቻለዋል። እግዚአብሔር እናንተን መጠቀም ይፈልጋል። በጌታ በኢየሱስ ክርስቶስ ኃይላችሁ ይውጣ። አቅማችሁ ይገለጥ። ያላችሁ ነገር ሁሉ ወጥቶ በአደባባይ የሚታይበት ዓመት ይሁን። እግዚአብሔር ሕይወታችሁ እንዳይደበቅ ያድርግ። በዚህ ዓመት በኢየሱስም በተራራ ላይ ያለች ከተማ ልትሰወር አይቻላትም እንደሚል ቃል ሀብታችሁ፣ ባለጠግነታችሁ፣ የእግዚአብሔር ምሕረት፣ የእግዚአብሔር ቸርነት፣ እግዚአብሔር ያደረገላችሁ ነገር፣ ውለታው፣ በጎነቱ፣ ደግነቱ፣ መልካምነቱ በኢየሱስም በሕዝብ ሁሉ ፊት፣ በሰው ሁሉ ፊት፣ በጠላቶቻችሁ ፊት ለፊት እንዲገለጥ ጸልያለሁ። መጽሐፍ ቅዱስ እንደሚናገር በጠላቶቼ ፊት ለፊት ራሴን በዘይት ቀባኝ እንደምል በኢየሱስ ክርስቶስ ስም ራሳችሁ ይቀባ፣ ከፍታችሁ ይቀባ፣ ከፍ ያለ ነገራችሁ ሕይወታችሁ ይቀባ። በኢየሱስ ስም የምትቀቡት ደግሞ በጠላቶቻችሁ ፊት ለፊት ይሁን፣ በሚጠሏችሁ ፊት ለፊት ይሁን፣ ከልጅነት በሚያውቋችሁ ፊት ለፊት ይሁን። ከልጅነት ገና ነገሩ ትንሽ እያለ የሚያውቋችሁ
እግዚአብሔር በእናንተ ላይ ታላቅ ስራ እንደሰራ ከልጅነት ጀምሮ የሚያውቋችሁ ምስክር መሆን በሚችሉ አካላት ፊት እግዚአብሔር እንዲቀባችሁ ጸልያለሁ። ባለጠግነትን ይቀባችሁ፣ ምህረትን ይቀባችሁ፣ ተአምራትን ይቀባችሁ፣ ፈውስን ይቀባችሁ፣ የጸሎትን ህይወት ይቀባችሁ፣ የቃሉን ብርሃን ይቀባችሁ። እግዚአብሔር አምላክ የሚበዛን ህይወት ይቀባችሁ። በኢየሱስም የምትከለከሉ አትሁኑ። በሮች አውቀው ይከፈቱላችሁ። በዚህ ዓመት ታላቅነታችሁ ይነገር። በዚህ ዓመት እግዚአብሔር አምላክ ከተቀናቃኞቻችሁ ከማይፈልጓችሁ አካላት እግዚአብሔር በእናንተ ህይወት ላይ መልካም ሲያደርግ ደስተኛ ባልሆኑ ሰዎችና ሰይጣን ፊት እግዚአብሔር እንዲያከብራችሁ ጸልያለሁ። አምላኬ ሆይ አመሰግናለሁ። በእነዚህ ሰዎች ላይ ስለምትገልጠው ምህረት አመሰግናለሁ። በጌታ በኢየሱስ ስም ተባረክ። ጌታ ሆይ እናከብርሃለን። አሁንም አንተን ነው የምናመሰግነው። አሁንም ስራህን ነው የምናገረው። አሁንም እንዳታቆሙ፣ ጸሎት በፍጹም እንዳታቆሙ። አእምሯችሁ በቃ ልላችሁ ይችላል። ሐሳባችሁ በቃ ልላችሁ ይችላል። ጸሎት መጸለይ ያለባችሁ በዛች ታይም ነው። ከነቅድሙ ስሜታችሁም ስላለ አቅማችሁ ስላለ ጸልያችኋል። አሁን ግን እምነታችሁ ብቻ የሚሰራበት ሰዓት አለ። አእምሯችሁ እምቢ ይላችኋል፣ ሐሳባችሁ እምቢ ይላችኋል። ከዛ ሰዓት በኋላ ግን መንፈሳችሁን መጸለይ የሚጀምረው በመንፈስ መጸለይ የሚጀምሩበት ሰዓት ነው። በእምነት መግፋት የሚጀምሩበት ሰዓት ነው። ስለዚህ እንጸልያለን። እግዚአብሔርን እያመሰገንን እንጸልያለን። አምላክ ሆይ ተባረክ። ስለ ውሎዬ ያመሰግናለሁ። አሁንም ደጋግሜ ስለ ውሎዬ እያነሳው እያስተዋልኩ አመሰግናለሁ። መጽሐፍ ቅዱስ ሲናገር እግዚአብሔር የምድር ዳርቻ ፈጣሪ ነውና በማስተዋል አመስግኑ እንደሚል እያስተዋልኩ እንዴት አይነት ውሎ እንደዋልኩ እንዴት አይነት 5 ዓመታትን 3 ዓመታትን 4 ዓመታትን እግዚአብሔር 2 ዓመት 1 ዓመት 3 ወር እንዴት እንዳሳለፍኩ እያየሁ አመሰግናለሁ። እምባምባ የሚሉ ምሽቶችን እግዚአብሔር ሆይ እያለቀስኩ የነገርኩን ነገር ታምነህ ስላሳለፍከኝ አመሰግናለሁ። ከሱቅ ዕዳ፣ ከድርጅቶች ዕዳ፣ ከመስሪያ ቤት ዕዳ፣ ከብዙ ነገሮች ሕይወቴ አልፎ ተቋቁሞ ስለመጣ አመሰግናለሁ። ሞቴን በሚመኙ አካላት ፊት ምህረትን ስላገነንክልኝ አመሰግናለሁ። ጨለማ እንዳያገኘኝ አድርገህ ስለተጠነቀቅክልኝ አመሰግናለሁ። ሐዘን እንዳያገኘኝ አድርገህ ልቤን ስለተንከባከብከው አመሰግናለሁ።